አብዮት የገዛ ልጆቿን ትበላለች ይባላል። በኢትዮጵያ ምድር ግን አብዮቱ የጀመረው አባቶቹን በመብላት ነበር። አብዛኞቻችን ደርግ ሲባል አእምሯችን ውስጥ በትልቁ የሚመጣው አንድ ሰው ብቻ ነው፣ ሻለቃ መንግስቱ ኃይለማርያም። ነገር ግን መጀመሪያ ላይ ደርግ ሲመሰረት ውጥኑ ሲጠነሰስ የወንበሩ ባለቤት እሱ አልነበረም። ከሻለቃ መንግስቱ በፊት የወንበሩ ባለቤቶች ሁለት ጉምቱ ሰዎች ነበሩ። አንደኛው በተመረጠ በሁለት ወራት ውስጥ በኮሎኔል ዳንኤል አስፋው በቤት ውስጥ በታንክ የተደረመሰው በወታደሩ ዘንድ የሚወደደው የጦር ሜዳው አንበሳ ጄኔራል አማን ሚካኤል አንዶም ሲሆን፣ ሁለተኛው በቤተ መንግስት ውስጥ በሚካሄድ የቀጥር ስብሰባ ላይ በታጣቂዎች ተከቦ በቤተ መንግስቱ ጋራጅ ውስጥ የተረሸነው ቁጥቡ የተረጋጋውና ዲፕሎማቱ ጄኔራል ብርጋዴር ጄኔራል ተፈሪ በንቲ ነው። የወንበሩ እሳት በእርግጥ በሁለቱ ጉምቱ ሰዎች ቢያበቃ ጥሩ ነበር። ነገር ግን ሌላኛውን ሶስተኛውን ሰው እሳቱ ፈጀው። ደርግን አምጦ ወልዶታል የሚባለው የደርግ ቁልፍ ሰውና የጀርባ አጥንት የነበረው ሻለቃ አጥናፉ አባተ አብዮቱ እየመከነ ነው ብሎ በመናገሩ ብቻ የጓደኛው የክህደት ጽዋ የደረሰው አሳዛኝ ወታደር ሆነ። የአራተኛው ሰው ታሪክ ግን ከኚህ ሁሉ ይለያል። የበላዮቹን እየፈነቀለ የሚጠሉትን እየወረወረ ከስልጣን ማማው ላይ ቁጭ ያለው አስገራሚ ወታደር ሻለቃ መንግስቱ ኃይለማርያም ነው። ዛሬ እነኚህን አራት የደርግ ሊቃነ መናብርት ታሪክ ከውልደት እስከ መጨረሻው ህቅታቸው ድረስ የፈጸሙትንና የተፈጸመባቸውን ታሪክ እናያለን። ክቡራን ተከታታዮቼ፣ ይህ የምነግራችሁ ተረክ የስልጣን ፉክክር ታሪክ ብቻ አይደለም። የማወጋችሁ የሀገሪቷን ደም ስር ያኮማተረውን የአራት አውራዎች ህይወት ጉዞና የህልውና ጦርነት እንጂ። ታሪካችንን የምንጀምረው አብዮቱ ገና እንቡጥ እያለ የደርግ አባላት ማንን እናስቀድም ብለው ሲጨነቁ የአንድ ሰው ስም ብቻ በአዳራሹ አስተጋባ። ያ ስም በጠላት ዘንድ ፍርሃትን፣ በወገን ጦር ዘንድ ደግሞ ኩራትን የሚዘራ ሰው ስም ነበር። እሱ በቤተ መንግስቱ አዳራሾች ውስጥ ሳይሆን በሐርጌሳና በጅግጅጋ በረሃዎች ውስጥ የታሪክ አሻራውን ያሰረፈ፣ በወታደሩ ዘንድ ኮዳት ራሱ እየተባለ የሚጠራው የኦጋዴኑ አንበሳ ከጄኔራል አማን ሚካኤል አንዶም ነው። ጄኔራል አማን አንዶም በ1917 ዓ.ም የባህረ ምድር የመረብ ምላሽ ቀጠና በአሁኑ ሀገረ ኤርትራ በሐማሴን አውራጃ አስመራ አቅራቢያ ሳጸጋ በምትባል ትንሽ የገጠር መንደር ተወለደ። ጄኔራል አማን ዕድሜው ለትምህርት ሲደርስ አስመራ ትምህርቱን ከተከታተለ በኋላ ኋላ ላይ ወደ ካርቱም ለሁለተኛ ደረጃ ትምህርት ተልኮ ከጣሊያን ጋር በነበረው ጦርነት አረበኞችን ይረዳ ከነበረው ከብሪቲሽ ኮመንዌልዝ ጦር ጋር በ1933 ዓ.ም ወደ ኢትዮጵያ ዳግም ተመለሰ። ውትድርናን የመረጠው አማን በውትድርና አገልግሎቱ በፍጥነት በማደግ ኮሪያና ኮንጎ ከመዝመት አልፎ በሐረር የሚገኘውን የሶስተኛ ክፍለ ጦር አዛዥ እስከመሆን ደርሷል። ከሶማሌ ጋር በኦጋዴን በተደረገው ጦርነት ጀግንነቱን ያስመሰከረው አማን በወታደሮቹና በምድር ጦር አባላት ዘንድ የኦጋዴኑ አንበሳ እየተባለ ይንቆለጳጰስ ነበር። ሆኖም ግን ከንጉሱ የቅርብ አማካሪዎችና ከጦር ሚኒስቴር ባለስልጣናት ጋር ባለመስማማታቸው ከጦር ሜዳ ተነስተው በክብር ተባረሩና በሴኔቱ ወይም በዘውድ ምክር ቤት ሕግ መወሰኛ ምክር ቤት ውስጥ ያለምንም ሥራ እንዲቀመጡ ተደረገ። ይህ መገለላቸው በታችኛው የሰራዊት ክፍል ዘንድ ከፍተኛ ቅሬታን ፈጠረ። በ1966 ዓ.ም ላይ የኢትዮጵያ ፖለቲካ ልክ እንደ መብረቅ ያጓራ ጀመር። ንጉሱ ከስልጣናቸው ሊወርዱ ጥቂት ቀናት ብቻ ቀርቷቸዋል። በዚያ በግርግር ወቅት በታሪክ መጋረጃ ጀርባ አንድ አስፈሪ ስብስብ ተፈጠረ፣ ደርግ። ይህ ስብስብ አባላቱ እነማን እንደሆኑ በውል የማይታወቅ በወጣት መኮንኖችና በታችኛው የሰራዊት ክፍል የተገነባ ሚስጥራዊ
ኃይል ነበረ። ሆኖም ደርጎች ይህን ስብስብ አንድ አድርጎ የሚይዝላቸው በሰራዊቱ ዘንድ ቅቡልነት ያለው ሰው ፈልጎ የማግኘት ከባድ የቤት ሥራ ገጠማቸው። አብዛኞቹ የደርግ አባላት ማዕረጋቸው ዝቅተኛ በመሆኑ መላው የኢትዮጵያ ጦር ሰራዊትና የአገሪቱ ሕዝብ የሚታዘዘው የግርማ ሞገስ ያለው አንድ ታላቅ ሰው አስፈለጋቸው። ይህን የሚያውቁት ኮሎኔል መንግስቱ ኃይለማርያምና ሶስተኛ ክፍለ ጦር ጓደኞቹ ለወሳኞቹ ቀናት አደፈጡ። የደርግ ሊቀመንበር ከደርግ ውጭ ይመረጥ በማለት ሲያዘናጉና ጊዜ ሲገዙ ቆዩ። ደርጎቹ ከአንድ ሰው በስተቀር በወቅቱ የነበሩት ጄኔራሎች ሙሉ በሙሉ በሙስናና ለንጉሱ በማጎብደድ ይጠረጥሯቸው ነበር። አንድ ሰው ብቻ ሲቀር፣ ያም ሰው በንጉሱ ባለስልጣናት ተገፍቶ ወታደራዊ ልብሱ ተገፎ በሕግ መወሰኛ ምክር ቤት ውስጥ ያለምንም ሥራ እንዲቀመጥ የተደረገው ጄኔራል አማን ሚካኤል አንዶም ነበር። ወታደሩ አማንን ያመልከዋል፣ ሕዝቡም ይወደዋል። እናም ደርጎቹ አሰቡ፣ ይህንን ሰው ካላመጣን አብዮቱ አይቀበለንም፣ ሕዝቡም ይተፋናል አሉ። የደርግ ልዑካን ቡድን ወደ ጄኔራሉ ቤት አመራ። ጥያቄያቸው አንድ ነበር፣ ይምሩን የሚል። ጄኔራል አማን ግን በጥርጣሬ ዓይን አዩአቸው። ወታደራዊ መኮንን በመሆናቸው ስርዓት ያውቃሉ። ትኩር ብለው አዩአቸውና እንዲህ አሏቸው፣ ለመሆኑ እናንተ እነማን ናችሁ? ስማችሁስ ማን ነው? መሪያችሁስ ማን ነው? ደርጎቹ ግን ማንነታቸውን መግለጽ አልፈለጉም። እኛ የሰራዊቱ ተወካዮች ነን፣ ሀገር ለማዳን የወጣን ስውር ኮሚቴ ነን አሏቸው። ጄኔራል አማን ሁለት ምርጫ ነበራቸው። ወይ ጥሪውን ውድቅ አድርገው ሀገሪቱ ወደማይታወቅ ማዕበል ስትገባ በዝምታ ማየት፣ ወይ ደግሞ ማንነታቸውን የማያውቋቸውን እነዚህን ወጣቶች አምኖ ወደ እሳቱ መግባት። የሀገር ፍቅራቸውና የተነጠቁት ወታደራዊን ክብር ላይ መመለስ ጉጉታቸው አሸንፎ ጥሪውን ተቀበሉ። የደርግ መሪነት የመጀመሪያው ዕጣ ለሌተና ጄኔራል አማን ሚካኤል አንዶም ደረሰ። ሌተና ጄኔራሉ ከሰራዊቱ አገልግሎት ርቀው ለ13 ዓመታት ያህል በሲቪል ሥራ ከቆዩ በኋላ መጨረሻ ከነበሩበት ከሕግ መወሰኛ ምክር ቤት በደርጉ ተመርጠው የቀድሞ ንጉሥ ፊት ቀርበው ሌተና ጄኔራል ተብለው የጦር ኃይሎች ጠቅላይ ኤታማዦር ሹም ሆኑ። ወታደራዊ ደርግ ንጉሱን ከስልጣን አውርዶ ወታደራዊ መንግስት ባወጀበት ዕለት መስከረም 2 ቀን 1967 ዓ.ም የደርጉ ዋና ሊቀመንበር ተብለው በደርግ ውሳኔ ተሾሙ። ነገር ግን ጄኔራል አማን ያልተረዱት አንድ ትልቅ መርዘኛ እውነት ነበር። ደርጎቹ እሳቸውን የፈለጓቸው እንዲመሯቸው ሳይሆን ሕዝቡንና ሰራዊቱን የሚያረጋጉበት ጊዜያዊ ዣንጥላ አድርገው ሊጠቀሙባቸው መሆኑን ነበር። አንበሳው ጄኔራል በነበሩበት አዳራሽ ውስጥ ሌላ ድምፅ አልባ ቀበሮ እሳቸውን ለመጣል ጥርሱን ይስል ነበር። በጄኔራል አማንና በሻለቃ መንግስቱ መካከል ያለው የሞትና የህይወት ፍጥጫ የተጀመረው ልክ በዚሁ ቅስፈት ነበር ይባላል። አማን ሚካኤል አንዶም የደርግ ዋና መሪ ሆነው ይሾሙ እንጂ ከደርግ ሰዎች ጋር መግባባት ባለመቻላቸው ጄኔራሉ በዚያ ቦታ ከሁለት ወር የዘለለ ቆይታ ለማድረግ አልቻሉም። ሌተና ጄኔራል አማን ከደርግ በተለይም ከኮሎኔል መንግስቱ ኃይለማርያም ጋር ከፍተኛ አለመግባባት ውስጥ ገቡ። መንግስቱ ኃይለማርያም ደርግን እንደሚመሩት ሆነው የሚናገሩትን ያቁሙ፣ የስልጣን ሽሚያ አድሮባቸዋል፣ የደርጉ ሊቀመንበር ሆነው እንዲፈርሙም ተወስኗል። ይህ ትክክል ባለመሆኑ የደርግና የእሳቸው ስልጣን ተለይቶ ለህዝብ ይገለጽ ሲል መንግስቱ ኃይለማርያም በጄኔራሉ በኩል ደግሞ ደርጉ አምኖ ነው የመረጠኝ፣ ደርጉ ከተጠቀመብኝ በኋላ አሁን ለደርጉ ሊቀመንበር መሆኔን ቅሬታ ካሳደረ ስልጣኔን ለቃለሁ በማለት መልስ የሰጡ ሲሆን እኔ ሊቀመንበር ብሆን የሚኖረኝ አንድ ድምጽ ነው። የደርጉ አቋምና የኔን ስልጣን መወሰን አለበት። የኔን አመራር በግልጽ መወሰን አለባችሁ። በእኔ ላይ እምነት ከሌላችሁና ስራውን ሁሉ እንቆጣጠራለን ካላችሁ እኔ የፎቶግራፍ ጄኔራል መሆኔ ነው። በዚህ አይነት አብረን መጓዝ አንችልም በማለት ጄኔራል አማን አሻፈረኝ አሉ። በጄኔራል አማን ሚካኤል አንዶምና በመንግስቱ ኃይለማርያም በኩል በተለይ ኤርትራን በተመለከተ ችግሩ ስር ሰደደ። ጄኔራል አማን ሚካኤል አንዶም የኤርትራ ችግር በሰላም ይፈታ፣ የሰላሙ ጥረት ይቀጥል፣ እስከዚያ ሰላም አስከባሪ ኃይል በአንድ ብርጌድ ከ3ኛ ክፍለ ጦርና ከክብር ዘበኛ እንልካለን ብዬ ትእዛዝ ሰጥቻለሁ። ወደ ጦርነት ከመሄዳችን በፊት በሰላም መሞከር ከፍተኛ ትዕግስት ቢጠይቅም ደጋግሞ መሞከር ይበጃል፣
ደም ከፈሰሰ ማቆሚያ አይኖረውም አሉ። ሌተና ኮሎኔል መንግስቱ ከ3ኛ ክፍለ ጦር ሰራዊት መላኩን ሲቃወም ከአጠቃላይ ሰራዊቱ ጦር ወደ ኤርትራ መላኩን ደገፈ። ይህኔ ሌተና ጀነራል አማን ደርጉ ሐሳቤን አልተቀበለም፣ በእኔ ላይ እምነት የለውም በማለት ራሳቸውን ከደርጉ አራቁ። በዚህ ሁኔታ ያለ ጄኔራል አማን ሚካኤል አንዶም ከህዳር 6 ቀን ጀምሮ ስራ ባለመግባት እቤታቸው ተቀምጠዋል። ተጠርተው ተባብረው ለመስራት ያላቸውን ፈቃደኝነት ወይም እንቢተኝነት ለመጠየቅ ቢላክ ፈቃደኛ አልሆኑም። መልእክተኛው ጄኔራል ግዛው በላይነህ ነበር። የደርግ ንዑስ አባሎች ከያሉበት ከሰሜንና ከምስራቅ ጦር እንዲሁም ከፖሊስ ተጠራ። ሌተና ጀነራል አማን ባሉበት ቦታ ይጠበቁ ሲልም ለሌተና ኮሎኔል ዳንኤል በጦር ኃይሎች ውስጥ የማዘዝ ስልጣን እንዳይኖራቸው ደግሞ በጎን በኩል ለጄኔራል ግዛው ትእዛዝ ሰጠ። የፖሊስ የሰሜንና የምስራቅ ንዑስ አባላት ጄኔራሉ ማነጋገር አለብን ብለው ደጋግመው ቢጠይቁም የጄኔራል አማን ጉዳይ ተወስኖ ያለቀለት በመሆኑ ማነጋገር እንደማይችሉ ተገለጸላቸው። ይህ ሁሉ ሲሆን የሌተና ጀነራል አማን ስልክ በደህንነት ባለሙያዎች ሲጠለፍ ቆየ። እሳቸውን መጠለፉን እያወቁ ህዳር 13 ቀን ሱዳን ወታደራዊ አታሼ ጸሐፊ ከሆኑት ከወይዘሮ የወርቅ ውሃ ጋር ውይይት እያደረጉ ይህም ተጠልፎ እነ መንግስቱ ጆሮ ደረሰ። ስልኬ ተጠልፏል፣ የሆነ ሆኖ እኔ አልፈራም፣ ሰው ሁሉ ትንሽ ጠብቅ ነው የሚለኝ። ዛሬ ቁርጥ ቀን ነው፣ ነገ ከእናንተ ጋር ነኝ ወይም አይደለውም እና ማንንም አልፈራም። መጀመሪያ ላይ ሻለቃ መንግስቱ መቀጣት አለበት፣ መውረድ አለበት፣ ምክንያቱም ከስልጣኑ በላይ ይጠቀማል አሉ። ይህ አባባላቸው በመንግስቱ ኃይለማርያም ዘንድ ጥርስ አስነከሰባቸው። ጄኔራሉ እንደሚሉት የመረጠኝ ጦሩ ስለሆነ ለጦሩ አሳውቄ መነሳት አለብኝ የሚል አቋም ነበራቸው። ይሁን እንጂ ተቀድመዋል። ስልክ መስመራቸው ተጠልፎ እንኳን የሚናገሩትና የሚተነፍሱት ሁሉ እየተደመጠ ነው። እሳቸው ባያውቁትም የተማመኑበት ጦርም በእሳቸው እንዳይታዘዝ ታግዷል። አሁን ጄኔራሉ ብቻቸውን ናቸው። ከመሞታቸው አንድ ቀን ቀደም በፊት ያወሩት ነው ተብሎ ከጄኔራል ግዛው በላይነህ ጋር የተነጋገሩት የተጠለፈ የስልክ ንግግርም ደርጉ ዘንድ ደረሰ። የስልክ ንግግሩ ጄኔራል አማን ጦር እንዲያንቀሳቀስ ያዘዙበት ሁኔታ እንዳለ የሚያሳይ ነበር። ይሄ ነገር አስቸገረኝ እኮ ጌታዬ አለ ጄኔራል ግዛው በላይነህ ስልኩን ጄኔራል አማን እንዳነሱት። ምንድን ያስቸገረ ንገረኝ እንጂ ምን ይላል ያሉ ጄኔራል አማን ቀበል አድርገው። ለኔ የደረሰኝ መቼም ትዕዛዝ ነው። ማንኛውንም የጦር ንቅናቄ እንዳይታዘዝ ነው ደርጉ የሚለኝ። ጌቴ ምን ነው ያነጋገርኩት ነገር ሁሉ? እኔ እኮ በጣም ተቸገርኩ። ምንድን የነገርከኝ? እንዲያው ሄደው ብትነጋገሩ ከነርሱ ጋር። አዎን። እንዴት አድርጌን የምነጋገረው ግዛው? ምን ነው አንተ ደህና ሰው አልነበርክም እንዴ? ጌታዬ እኔስ ደህና ሰው ነኝ። በእነዚህ ጌጣቸውን ባልጠረጉ ልጆች ነው እኔ አማን የምዋረደው? መግባባት ላይ ትደርሰላችሁ ለማለት እኮ ነው ጌታዬ። ከማን? ከሻለቆች ጋር? ጌታዬ እንደው ይሄ እንቅስቃሴ በእርሶ በኩል ባይመጣ ነው የምለው። ምን አለ ሁሉንስ ቢንቁት? ያው መንግስቱ አብረን እዚህ ድረስ እንደደረስን አብረን እንቀጥል በላቸው ያለኝም መልእክት ነግሬዎታለሁ ጌታዬ። እኔ ቦታ መልቀቄን ጦሩ ማወቅ የለበትም እንዴ? ለምንድን ነው ዝም የምለው? እንደ ራስ አመዛዝ ነው እንጂ ክቡራን ጓደኞቼ፣ ለራሴ ብቻ አይደለም ይሄን የማደርገው፣ በጦር ውስጥ ላሉ ከፍተኛ መኮንኖች ጭምር ነው። ካልተጠነቀቅ ወደፊት ምን እንደሚያደርጉ ታያለ ብለው ጄኔራል አማን ጄኔራል ግዛው በላይነህ ጆሮ ላይ ስልኩን ዘጉት። ይህ የተጠለፈው የጄኔራል አማንና የጄኔራል ግዛው በላይነህ ስልክ ንግግር በደርጉ አባላቶች ከተደመጠ በኋላ ጄኔራል አማን ሚካኤል አንዶም እንዲገደሉ በ93 የደርግ አባላት ድምጽ ተወስኗል ተብሎ ተመሳሳይ ውሳኔ ከተላለፈባቸው የቀዳማዊ አፄ ኃይለ ሥላሴ የቀድሞ ባለስልጣናት ሚኒስተሮች፣ ጄኔራሎች ስም ዝርዝር ውስጥ በ58ኛ ረድፍ ላይ ስማቸው ሰፈረ። ትዕዛዙን እንዲያስፈጽም ሌተና ኮሎኔል ዳንኤል አስፋው ከፈጥኖ ደራሽ ፖሊስና ከደርጉ የተውጣጣ አንድ ጓድ ወደ መኖሪያቸው አመራ። ሌተናል ኮሎኔል ዳንኤል አስፋው ይባላል። የደርግ ዘመቻና ጥበቃ ኃላፊ ነው። ጨካኝ፣ ምህረት የለሽና ነፍሰ በላ እንደነበር በርካቶች ይናገሩለታል። በንጉሠ ነገሥቱም ሆነ ደርግ የተቀዳሚ ሊቀመንበር በነበሩት ሌተና ጀነራል አማን ሚካኤል አንዶም ግድያ በቀጥታ ተሳታፊና መሪ ነው። ኮሎኔሉ ጀነራል አማን በተገደሉ ሁለተኛው ቀን ህዳር 16 ቀን 1976 ዓ.ም ለጊዜያዊ ወታደራዊ ደርግ አንደኛ ምክትል ሊቀመንበር ለሆኑት ኮሎኔል መንግስቱ ኃይለማርያም
የግድያውን ዝርዝር አተገባበር ውጤት ፊልም በሚመስል መልኩ ሌተናል ጀነራል አማን ሚኬላንዶም ለመያዝ የተደረገው የውጊያ ዘመቻ የሚል ሪፖርት አዘጋጀ። የጉዳይ ቡድኑ አዛዥ ሌተና ኮሎኔል ዳንኤል አስፋው ለሻለቃ መንግስቱ ያቀረበው ሪፖርት እንዲህ ይላል። ጄኔራሉ ተይዘው መጥተው እንዲታሰሩ አልያዝም ካሉ እንዲገደሉ ደርጎ አዘዘኝ። እኔም መድፈኛውን አዛዥ ሻለቃ ኃይሉ ፋንታዬን፣ የወታደር ፖሊስ አዛዥ ሻምበል ስሜነህንና አጅቦ የሚያመጣ ቃኝ ጦር ይዤ ወደ ጄኔራሉ ቤት ሄድኩ። በግምት በ1950 ሰዓት ወታደራዊ አቆጣጠር ጄኔራሉ በደርግ መፈለጋቸውን በልዩ ልዩ መንገዶች ማስረዳት ጀመርኩ። በመጀመሪያ የቤቱን ደውል ደወልኩና ከቦታው ዞር አልኩ። ምንም መልስ ስለጠፋ በከፍተኛ ድምፅ ጄኔራል አማን ደርጉ ዘንድ ይፈለጋሉ አልኩ። ምንም መልስ ስለሌለ ይህንኑ 3 ጊዜ ደጋገምኩ። ሰውየው መልስ ስለከለከሉ ጄኔራል አማን እጆን ይስጡ፣ ባይሰጡ ይገደላሉ ብዬ ተናገርኩ። አሁንም መልስ በመጥፋቱ ክቡር ጄኔራል 5 ደቂቃ አሉት፣ በ5 ደቂቃ ውስጥ ባይወጡ ይተኮስቦታል አልኩ። ከዚያም 4 ደቂቃ ብዬ 3 ደቂቃ ስል ወደ ሳሎኑ መጡና ማን ይፈልገኝ አሉ። እኔም መልሼ ደርጉ አልኳቸው። ለምን አሉ። ለሥራ ነው ስላቸው አንድ በግልጽ ያልሰማሁት ነገር ተናገሩ። ከዚያም ቀጥለው ምንም ድምፅ ስላላሰሙ እንደገና 3 ደቂቃዎች አሉት አልኩና ወደ ታች እየቆጠርኩ 10 ሴኮንድ፣ ከዚያም 0 ሆነ። ተኩስ ብዬ የፓንሃርድ ሞርታር በሩን እንዲሰብር አዘዝኩ። ሞርታሩ ተሰናከለና ለ2 ደቂቃ ያህል ዘግይቶ መብራት ወደ በሩ እያበራ ሲተኩስ ዋናው በር ተሰብሮ ወለል ብሎ ተከፈተ። አሁንም እጆን ይስጡ ብል ዝም ስላሉ የፓንሃርድ መትረየስ ተኩስ ቀጠለና መስኮቶቹ ወደ ምዕራብ ያሉት ሙሉ በሙሉ ተመቱ። ቀጥሎ 5ቱን የፈጥኖ ደራሽ ወታደሮች ይዤ ወደ በሩ ተጠጋውና ጨበጣ ግቡ ስላቸው ከውጭ ብቻ እየተኮሱ ሳለ ሰውየው ከወደ መኝታ ቤት አካባቢ በኮሪደር ውስጥ እያሳለፉ አውቶማቲክ ተኩስ ተኮሱብን። ወታደሮቹ በተኩስ ውስጥ ለመዝለቅ ስላልሞከሩ ጄኔራሉ እየተኮሱ መሳደብና መፎከር ጀመሩ። እኔ አማን ነኝ፣ አንበሷ አማን ነኝ፣ አታውቀኝም እያሉ ማስፈራራት ቀጠሉ። መትረየስ እንዲመጣ አዘዝኩና ከጂፕ ላይ ኤ4 ተፈቶ መጣ። ያመጣውን ወታደር እንዲተኩስ ባዘው መትረየስ ተኩሽ አላውቅም አለኝ። ተቀበልኩና እንዴት እንደሚተኩስ አሳይቼ ስሰጠው ተቀብሎኝ ምላጩን ሲጨረግድ አፈሙዙ ወደኔ ዞረ። ለማምለጥ ስሞክር ከአፈሙዙ በወጣው ጥይት የቀኝ እጄን ትንሿን ጣት በጣም ትንሽ በሆነ ጨረፍታ ተጨረች። ወታደሩ መትረየሱን ትቶ ከኪሱ ባንዴጅ አውጥቶ አሰረልኝ። እኔም መትረየሱን ተቀበልኩና በበሩና በመስኮቱ እየዞርኩ ብዙ ቆይቼ በመሃሉ ሻምበል ስሜ መጥቶ ወደ ጎፋ ሰፈር ተኩስ ይተኮሳል፣ በጣም ከፍተኛ ተኩስ ነው አለኝ። እኔም ተኩሱን አዳምጬ ጦሩን ጎበዝ ተኩስ፣ የሚተኮሰው ለሚገደሉት እስረኞች 59 ሚኒስትሮችና ጄኔራሎች ስለሆነ ምንም አትደናገሩ፣ ግዳጃችሁን ቀጥሉ አልኩና እኔም ወደ ቤቱ ተመለሱ። ከዚያም ጎበዝ ወደ ውስጥ እንግባ አልኩና መትረየሱን እየተኮሱ ወደ ሳሎን ገባው። የሳሎን መብራት የሚበራ ሲሆን ሰውየው ያሉበት ክፍልና ኮሪደር ጨለማ ስለሆነ የት እንዳሉ በውል አይታወቅም። መብራቱን እንዳላጠፋው የባሰ ችግር ይፈጠራል። 10 አለቃ አየለ ሀብተ ማርያም የመትረየሱን ጥይት ይዞልኝ አብሮኝ ገባ። ቀጥሎም 10 አለቃ አየለ ከገበታ ቤትና ሳሎን መሃል ሆነን ስንተኩስ ተራ ወታደር በቀለ በጥይት ተመታ። ጄኔራሉ እያከታተሉ አውቶማቲክ ተኩሱ ስለነበር ወታደር ጉዲሳ ገመዳ ወደ ቤት ውስጥ ገብቶ እንደገና ሊወጣ ሲሞክር በጥይት ተመታ። ሰውየው በተኩስ መልስ ወደሚሰጥበት ክፍል መትረየሱን ሲተኩስ ተሰናከለ። ያንን መትረየስ ትቼ ውዚ ሲተኩስ 10 አለቃ አየለ መትረየሱን አስተካክሎ መተኮስ ጀመረና ድጋሜ ተሰናከለበት። እኔም ተቀብዬ ተኩስ መተኮሱን ስላቆመ ትችለት እሱ ሲቀበለኝ በጥይት ተመታ። በዚህ መሃል ታንክ መጥቷልና አብረን እንዳትመታ ውጣ የሚል ጩኸት ከውጭ ስላስተጋባ በገበታ ቤቱ መስኮት ከፍቼ ዘለልኩና ወጣው። ታንክ ወደ ቤት ውስጥ ተጠግቶ እየገፋ እንዲያፈርሰው ተደረገ። ሰውየው በጀርባቸው ወድቀዋል። ሌሎች ገብተው ሬሳቸውን እንዲያወጡ ጠራው። ጄኔራሉ ሞተው ሲገኙ አጠገባቸው አንዱ ዚድግን መትረየስ አንድ ኮልት 38 ተገኘ ሲል ኮሎኔል ዳንኤል አስፋው ህዳር 16 ቀን 1967 ለደርጉ ተቀዳሚ ሊቀመንበር ለሆነው ሻለቃ መንግስቱ ኃይለማርያም የጄኔራል አማን ግድያን ዘመቻ ሪፖርት አቀረበ።
እኛ በዱር በገደሉ ለሀገራቸው ዳር ድንበር ደማቸውን ያፈሰሱ በሰራዊቱ ውስጥ በጀግንነት የሚወደሱት ትልቅን ፍቅርና ክብር የነበራቸው በዚህም በጦሩ ኮዳ ትራሱ እየተባሉ የሚጠሩት የኦጋዴኑ ጀግና ጀነራል አማን ሚካኤል አንዶም የህይወት ፍጻሜም በእንዲህ አይነት አሳዛኝ መንገድ ሊቋጭ በቃ። ብርጋዴር ጀነራል ተፈሪ በንቲ የተወለዱት በ1913 ዓ.ም በአዲስ አበባ ምዕራባዊ ዳርቻ በሰላሌ አውራጃ ሙለሎ ተብሎ የሚታወቀው ስፍራ ሲሆን ያደጉት በግብርና በሚተዳደርና ጠንካራ ማህበራዊ ትስስር ባለው በታታሪነታቸውና በጨዋነታቸው በደግነታቸው ከሚታወቁት የኦሮሞ ማህበረሰብ ካፈራው ቤተሰብ ውስጥ ነው። ገና በለጋነታቸው ከቤተሰቦቻቸው የወረሱት ትልቁ ስጦታ ትዕግስት ነበር። ተፈሪ እንደ ሌሎች እኩዮቻቸው በጫጫታና በረብሻ ውስጥ የማይገኙ ይልቁንም በታላላቆች መሃል ተቀምጠው የሽማግሌዎችን ምክርና ተረት መስማት የሚያስደስታቸው ኮስታራ ብላቴና ነበሩ። አባታቸው አቶ በንቲ ልጃቸው የቤተሰቡን ስም የሚያስጠራ ለሀገርና ለወገኑ የሚበጅ ዜጋ እንዲሆን ትልቅ ምኞት ነበራቸው። እናታቸውም ቢሆኑ ለተፈሪ ስነ ምግባር ትልቅ ሚናን ነበራቸው። በቤተሰባቸው ውስጥ የሚሰጣቸውን ትዕዛዝ ሳይደገም የተሰጣቸውን ኃላፊነት ደግሞ ሳያጓድሉ የመፈጸም ልምድ ያዳበሩት ገና በልጅነታቸው ነው። በትምህርት ቤት ቆይታቸውም ቢሆን መምህሮቻቸው ተፈሪ ሲሉ የሚጠሩት ቁጥብነቱን፣ አስተዋይነቱን ለመግለጽ ነበር። ብዙ ጊዜ ብቻቸውን ሆነው ማሰብና የተፈጥሮን ውበት ማድነቅ ያዘወትሩ እንደነበር የቅርብ ወዳጆቻቸው ምስክርነታቸውን ይሰጣሉ። በዚያ ወቅት አዲስ አበባ የለውጥ ማዕከል ነበረች። ወጣቱ ተፈሪ ከሙለሎ መንደር ወደ ከተማ በሚያደርጓቸው ጉዞዎች ቤተመንግስቱ ቅጥር ግቢና በመንገዶች ላይ የሚታዩት ግርማ ሞገስ ያላቸው ወታደሮችን ሲመለከቱ በውስጣቸው የፍላጎት እሳት ይነድ ጀመር። የአባታቸውን የጀግንነት ታሪክ፣ የአገሪቱን የነጻነት ተጋድሎ ልባቸውን በውትድርና ፍቅር እንዲጠመድ አደረገው። ቤተሰቦቻቸው ተፈሪን ለውትድርና ሲመርቁ በታማኝነትና በጽናት እንዲያገለግል እንጂ አንድ ቀን የኢትዮጵያ ርዕሰ ብሔር ሆኖ በቤተ መንግስት ውስጥ የሞት ጽዋን እንደሚቀበል አልጠረጠሩም። ይህ የተፈሪ የቤተሰብ አስተዳደግና የልጅነት ቁጥብነት ተፈሪን ለወደፊቱ ወታደራዊ ህይወታቸው በሚገባ አዘጋጃቸው። በ1930ዎቹ መጀመሪያ ላይ የሆለታ ገነት ወታደራዊ አካዳሚን ደጃፍ ሲረግጡ ያ ከሙለሎ የወጣው ዝምተኛ ልጅ የኢትዮጵያን ታሪክ የሚቀይር ጉዞውን በይፋ ጀመረ። በ1930ዎቹ መጀመሪያ ላይ ወጣቱ ተፈሪ በንቲ የሆለታ ገነት ወታደራዊ አካዳሚን ተቀላቀለ። ሆለታ በወቅቱ የኢትዮጵያ ዘመናዊ ወታደራዊ ሳይንስ መፍለቂያ ነበረች። እዚህ ግቢ ውስጥ ተፈሪ ስለ ታክቲክ፣ ስለ ስትራቴጂና ስለ አመራር ጥበብ ብቻ ሳይሆን ስለ ሀገር ፍቅርና ስለ ወታደራዊ ዲሲፕሊን ጥልቅ ትምህርት ቀሰሙ። ተፈሪ በአካዳሚው ቆይታቸው ታዛዥና አስተዋይ ተማሪ ነበሩ። ከሌሎች ወታደሮች በተለየ መልኩ ከመጠን በላይ ከመፎከር ይልቅ በተሰጣቸው ግዳጅ ላይ ማተኮርን ይመርጡ ነበር። ይህ ጥበባቸውና በሳልነታቸው በወቅቱ ለነበሩት የውጭ ሀገርና የሀገር ውስጥ አሰልጣኞች ልዩ ግምት እንዲሰጣቸው አደረገ። ተፈሪ በንቲን በዓለም አቀፍ ደረጃ ስማቸውን እንዲገነቡ ያደረጋቸው ትልቁ ክስተት በኮንጎ የነበረው የተባበሩት መንግስታት የሰላም አስከባሪ ተልዕኮ ነው። የኮንጎ ሪፐብሊክ መንግስት እንደ አውሮፓውያን አቆጣጠር በ1960 ከቤልጂየም የቅኝ ግዛት ተላቆ ነፃነቱን ቢጎናጸፍም ሀገሪቱ ባላት እምቅ የተፈጥሮ ሀብት ክምችት ምክንያት ጨርሰው ነፃ ሊለቋት ያልፈለጉት የቅኝ ገዢዎች ሌላ ስትራቴጂ ቀየሱ። ይህም የእርስ በርስ የጎሳ ግጭትና በመከፋፈል ካታንጋን ለመገንጠል በቤልጂየም መንግስት የሚደገፉ የተደራጁ ኃይሎችን ሀገሪቷ ውስጥ እርስ በርስ ጦርነት አፋፍ ላይ ጥለዋት ነበር።
በወቅቱም የነበረው የኮንጎ መንግስት የአመራር ማዕከልም ተጓድሎ ስለነበር ይህንን የጸጥታ ችግር ለማስተካከል የተባበሩት መንግስታት ዋና ጸሐፊ ዳግ ሃመርሾልድ ሁኔታውን ለሴኩሪቲ ካውንስል አባላት አሳወቁ። የጸጥታው ምክር ቤትም በጉዳዩ ላይ ከተወያየ በኋላ ወደ ኮንጎ የሰላም አስከባሪ ጦር እንዲላክ ተወሰነ። በተባበሩት መንግስታት ስር በመሆን የኢትዮጵያ የሰላም አስከባሪ ጦር የመጀመሪያውን ተልዕኮ በሆነው በኮሪያ የሰላም ማስከበር ዘመቻውን በፈጸመው አስደናቂ የጀግንነት ገድል የተነሳ በተባበሩት መንግስታት በኩል በኮንጎ የሰላም ማስከበር ዘመቻ ሀገራችን ኢትዮጵያ ጦሯን ወደ ኮንጎ እንድትልክ ተጠየቀች። በመሆኑም በ1950ዎቹ መጨረሻ በውጭ ኃይሎች ጣልቃ ገብነት በከባድ እርስ በርስ ጦርነት እየታመሰች ወዳለችው ኮንጎ በጀግንነቱና በሰላም ማስከበር ታሪኩ ዝነኛ የሆነው የኢትዮጵያ ጦር ሰላም ለማስከበር ተላከ። በዚህ አስቸጋሪ ግዳጅ ውስጥ ተፈሪ በንቲ እንደ አንድ ከፍተኛ መኮንን ተሳተፉ። በኮንጎ ጫካዎች ውስጥ በነበረው ውጊያ ተፈሪ የሰላም አስከባሪ ጦሩን በመምራት በኩል ትልቅ ብቃት አሳዩ። ኢትዮጵያ ወታደሮች በኮንጎ ባንዳ ተብለው ከሚጠሩ ታጣቂዎች ጋር በሚያደርጉት ፍልሚያ ተፈሪ በንቲ የጦር ሜዳ ውሳኔ ሰጪነታቸውና ለበታቾቻቸው የነበረው አሳቢነት ክብርን አተረፈላቸው። ይህ ተልዕኮ ለተፈሪ ወታደራዊ ጀግንነትን ብቻ ሳይሆን የዓለም ፖለቲካ ውስብስብነትን እንዲረዱ ትልቅ በር የከፈተላቸው እድል ነበር። ከኮንጎ መልስ ተፈሪ በንቲ በንጉሠ ነገሥቱ ዘንድ ይበልጥ ታማኝና ተፈላጊ ሆኑ። በወታደራዊ ማዕረጋቸው እያደጉ መጡ። ታሪክ እንደሚያስታውሰው ተፈሪ በንቲ ወታደር ብቻ ሳይሆኑ ዲፕሎማትም ነበሩ። ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ወታደራዊ አታሼ ሆነው እንዲያገለግሉ ተላኩ። ይህ ሹመት ለንጉሱ በጣም ቅርብ ለሆኑና ዕውቀት ላላቸው መኮንኖች ብቻ የሚሰጥ ነበር። በአሜሪካ ቆይታቸው የኢትዮጵያን ወታደራዊ ፍላጎት ከታላላቅ የዓለም ኃይሎች ጋር የመደራደርም ልምድ አገኙ። ወደ አገር ቤት ሲመለሱ በኤርትራ የሁለተኛ ክፍለ ጦር አዛዥ በመሆን ተሾሙ። በወቅቱ ኤርትራ የጦርነት ቀጠና ነበረች። ተፈሪ እዚህ ቦታ ላይ ሆነው ነው የጦርነትን አውዳሚነትና የሰላምን አስፈላጊነት ይበልጥ የተረዱት። ጀነራል ተፈሪ በንቲ በንጉሱ ዘመን በነበራቸው ቆይታ አቋማቸው ግልጽ ነበር። ለሀገር ታማኝ መሆን ምንም እንኳን በቤተ መንግስቱ ዙሪያ ብዙ ሴራዎች፣ የስልጣን ሽኩቻዎች ቢኖሩም ተፈሪ ግን ከፖለቲካ ይልቅ ወታደራዊ ግዳጃቸውን በማስቀደም ዝም አሉ። ይህ ገለልተኛ የመምሰል ባህሪያቸው ነው በኋላ ላይ አብዮቱ ሲፈነዳ ደርግ እንደ ወርቃማ አማራጭ እንዲመለከታቸው ያደረገው። በ1966 ዓመተ ምህረት በኢትዮጵያ ሰማይ ስር ለዘመናት የቆየው የንጉሠ ነገሥቱ አገዛዝ መሰረት እየተናጠ ነበር። ድርቅ፣ ረሃብና የፖለቲካ ጭቆና የወለደው ህዝባዊ ቁጣ አደባባዩን ሞላው። ሰራዊቱ ደርግ የተባለ ኮሚቴ አቋቁሞ ስልጣኑን በቁጥጥር ስር ማዋል ጀመረ። መስከረም 2 ቀን 1967 ዓመተ ምህረት ንጉሱ ለአራት አስርተ ዓመታት ከተቀመጡበት ከዙፋናቸው ላይመለሱ ወረዱ። ኢትዮጵያ አዲስ መሪ ያስፈልጋት። መጀመሪያ ደርግ ጄኔራል አማን ሚካኤል አንዶምን መረጠ። ነገር ግን በአጭር ጊዜ ውስጥ በጄኔራል አማንና በደርግ አባላት በተለይም በመንግስቱ ኃይለ ማርያም መካከል ግጭት ተፈጠረ። ህዳር 1967 ዓ.ም ጄኔራል አማን ሚካኤል አንዶም በቤታቸው ውስጥ እንዳሉ በታንክ ተከበው ተገደሉ። በዚያ ምሽት 60 የንጉሱ ባለስልጣናት በጥይት ተደብድበው ህይወታቸውን ተነጠቁ። ደርግ አሁን ፊት የሚሆን በሰራዊቱ ዘንድ ክብር ያለው ነገር ግን እንደ አማን አንዶም ግትር ያልሆነ መሪ ፈለገ። በዚህ ሰዓት ነበር በኤርትራ የሁለተኛ ክፍለ ጦር አዛዥ ሆነው ያገለገሉ የነበሩት ብርጋዴር ጀነራል ተፈሪ በንቲን ያስታወሱት።
ተፈሪ በንቲ በወቅቱ በፖለቲካ ውስጥ እጃቸው ያልገባ በባህሪያቸው ረጋ ያሉና የታዘዙትን የሚፈጽሙ ተደርገው ተገመቱ። ታኅሳስ 1967 ዓ.ም ተፈሪ በንቲ ከኤርትራ ወደ አዲስ አበባ ተጠሩ። የመጡት ለስብሰባ መስሏቸው ነበር። ነገር ግን የጠበቃቸው የሀገሪቱ ርዕሰ ብሔርና የደርግ ሊቀመንበርነት ሹመት ነበር። ተፈሪ በንቲ ሹመቱን ሲቀበሉ የነበራቸው ስሜት ድብልቅልቅ ያለ ነበር ይባላል። በግራና በቀኛቸው ሁለት ጉልበተኛ ወጣቶች ቆመዋል። ሻለቃ መንግስቱ ኃይለማርያምና ሻለቃ አጥናፉ አባተ። ተፈሪ የደርግ ቁንጮ ቢባሉም እውነተኛው ስልጣን ያለው ግን ከበታቾቻቸው በነበሩት በእነዚህ መኮንኖች እጅ ነበረ። ጄኔራል ተፈሪ በንቲ በዲፕሎማሲውና በውጭ ግንኙነት ዘርፍ ሀገሪቱን ወክለው ይንቀሳቀሱ ስለነበር የውጭ ሀገር መሪዎች ይቀበላሉ፣ በሬዲዮና በቴሌቪዥን ንግግር ያደርጋሉ፣ የአብዮቱን አቅጣጫ ለህዝቡ ያበስራሉ። ነገር ግን ከጀርባ በደርግ ጽሕፈት ቤት ውስጥ የሚካሄደውን ሴራና የደም መፋሰስ እረፍትና እንቅልፍ ይነሳቸው ጀመር። ተፈሪ ብዙም ሳይቆይ አንድ ነገር ተረዱ። እሳቸው የተመረጡት ሀገሪቱን እንዲመሩ ሳይሆን ደርግ የፈለገውን ጭካኔ የተሞላበት እርምጃ እንዲሸፍንበት እንደ ዲፕሎማሲያዊ ጭንብል እንዲያገለግሉ ነበር። ነገር ግን ተፈሪ ዝምተኛ ቢሆኑም ደካማ አልነበሩም። በውስጣቸው የነበረውን ወታደራዊ ዲሲፕሊንና ለሀገር ያላቸውን አሳቢነት ከመንግስቱ ኃይለማርያም ጋር ወደማይቀረው ግጭት ውስጥ እየገፋቸው መጣ። ተፈሪ በንቲ ስልጣን ላይ በቆዩባቸው 2 ዓመታት ከ1967 እስከ 1969 ዓመተ ምህረት ውስጥ ኢትዮጵያ በታሪኳ አይታው የማታውቀውን የፖለቲካ ትርምስ አስተናገደች። በከተሞች ውስጥ በኢሃፓና በሜሶ መካከል የሚደረገው የጎዳና ላይ ውጊያ ነጭ ሽብርና ቀይ ሽብር አገሪቱን ወደ ገደል ይገፏት ጀመር። በዚህ መሃል ግን ጄኔራል ተፈሪ በንቲ አንድ የተለየ አቋም ያዙ። ደም መፋሰሱ ይብቃ፣ አብዮቱ ሁሉንም ኢትዮጵያውያን ማቀፍ አለበት የሚል ጽኑ እምነት ነበራቸው። ተፈሪ እንደ ኢሃፓ ካሉ የተቃዋሚ ድርጅቶች ጋር በጠረጴዛ ዙሪያ መነጋገር እንደሚቻል አመኑ። ይህ አቋማቸው ግን ጠላትን ደምስሰን ካልሆነ አንገዛም ለሚሉት ለነ መንግስቱ ኃይለማርያም እንደ ክህደት ሆኖ ተቆጠረ። ጥር 1969 ዓ.ም ላይ ጄኔራል ተፈሪ አንድ ደፋር እርምጃ ወሰዱ። የደርግን መዋቅር በመለወጥ የመንግስቱንና የአጥናፉን ስልጣን የሚገታ አዲስ ደንብ አጸደቁ። በዚህ አዲስ መዋቅር መሰረት መንግስቱ ኃይለማርያም ወደ አስተዳደር ስራ እንዲሻገርና የጦር ኃይሉን የፖለቲካውን ውሳኔ ጄኔራል ተፈሪ እንዲቆጣጠሩት ታቅዶ ነበር። በጥር 21 ቀን 1969 ዓ.ም ጄኔራል ተፈሪ የፖለቲካ ድርጅቶችን ሰላማዊ ግንባር መፍጠር አለባቸው የሚል ጥሪ አቀረቡ። ይህ ንግግር ለመንግስቱ ኃይለማርያም የመጨረሻው ማስጠንቀቂያ ነበር። መንግስቱ ተፈሪ በንቲ የኢሃፓ ደጋፊ ነው፣ ልጁም ኢሃፓ ናት፣ አብዮቱን ለጠላት አሳልፎ ሊሰጥ ነው የሚል ፕሮፓጋንዳ መንዛት ጀመረ። ቀኑ ሐሙስ ጥር 26 ቀን ነበር። በታላቁ ቤተ መንግስት ውስጥ የደርግ ቋሚ ኮሚቴ ስብሰባ ተጠራ። ጄኔራል ተፈሪ በንቲ በለመዱት ረጋ ያለ መንፈስ ወደ ስብሰባው አዳራሽ ገቡ። በስብሰባው ላይ እነ ሻምበል ሞገስ ወልደ ሚካኤል፣ ኮሎኔል አስራት ደስታና ሌሎች የመዋቅር ለውጡን የደገፉ መኮንኖች ተገኝተዋል። ሻምበል ፍቅረ ስላሴ ወግደረስ በወቅቱ የነበረውን ሁኔታ ሲገልጹ የቋሚ ኮሚቴ አባላት ግራና ቀኝ ቦታቸውን እንዲያዙ ጄኔራል ተፈሪ ኮሎኔል መንግስቱን አስከትለው በስተኋላ በር ባለው በኩል ገቡ። ሁላችንም ከመቀመጫችን ተነሳን። እንደምን አደራችሁ ብለው ሲቀመጡ እኛም ተቀመጥን። በሊቀመንበርነት ስብሰባው የሚመሩት ጄኔራል ተፈሪ የቋሚ ኮሚቴው በዛሬው ቀን የሚወያይበት ጉዳይ አስመልክቶ የመቶ አለቃ
አለማየሁ የደርጉ ዋና ጸሐፊ ይገልጽልናል ብለው ስብሰባው መጀመሩን ካበሰሩ በኋላ አለማየሁ በአጀንዳው ላይ አጭር ገለጻ ማድረግ ሲጀምር ስልክ ተደወለ። ስልኩ ኮሎኔል መንግስቱ አጠገብ ስለነበር ወዲያው ቅጭል እንዳለ መነጋገሪያውን በማንሳት ሃሎ አሉ። ከሌላው ጫፍ ማን እንደደወለ አላወቅንም። በኋላ ላይ እንደታወቀው ሌተናል ኮሎኔል ዳንኤል ነበር የደወለው። ምን እንደተነጋገሩ አልሰማንም። ኮሎኔል መንግስቱ ብቻ እሺ ብለው ስልኩን ዘጉት። ይቅርታ ስልኩ የተደወለው ከጎንደር ነው፣ ጎንደር ውስጥ ችግር አለ፣ እናንተ ቀጥሉ ብለው ከጀርባቸው ባለው በር በኩል ውልቅ አሉ። በዚያን ጊዜ አለማየሁና ሞገስ ጥርጣሬ ገባቸው መሰለ። አለማየሁ ንግግሩን አቋርጦ በመስኮት ውጩን መመልከት ጀመረ። አይኖቹ አላርፋሉ። ግራ ቀኝ ይመለከታል። አጠገቡ ያሉትን ሰዎች ሁሉ በጥርጣሬ ተመለከተ። ሻምበል ሞገስም በሩን ይመለከታል። አሁን አንድ ችግር ይከሰታል የሚል ፍርሃት ያደረበት ይመስል ሁሉም የኢሃፓ አባላት እና ደጋፊዎች ፈርተዋል። እንደፈሩትም አልቀረም። ኮሎኔል መንግስቱ ከወጡ ከሁለት ደቂቃ እንኳን ሳይሞላ ከበስተጀርባ ባለው ኮሪደር የወታደሮች እርምጃ ሰማን። ወታደሮቹ ሲንቀሳቀሱ በፊት ለፊታችን ባሉት መስኮቶች በኩል ተመለከትን። በዚህን ጊዜ ፍስሐ ደስታ ተከበላል አለ። ወዲያው ሁለቱም በሮች በኃይል ተበረገዱ። ሁላችንም ደነገጥን። ቀልባችን ተገፈፈ። ድርቅ ብለን በተቀመጥንበት ቀረን። በአስፈሪ ሁኔታ ጠመንጃቸውን ወድረው በርካታ ወታደሮች ወደ ውስጥ በመግባት ዙሪያችንን ከበቡ። አንድ ሰው አልተንቀሳቀሰም። ሻምበል ገብሩ ተሰማ የኦፕሬሽኑ ኃላፊ ወደ ውስጥ ገባ ብሎ ወንድሞቼ አትደንግጡ፣ ምንም አትሆኑም፣ የሚፈለጉት ጥቂት ሰዎች ብቻ ናቸው። ስለዚህ ምንም ችግር ሳትፈጥሩ ትጥቃችሁን እያስረከባችሁ አንድ ባንድ እንድትወጡልን ብቻ ነው የምንፈልገው አለ። ወታደሮቹ ሲገቡ ጄኔራል ተፈሪ ከመቀመጫቸው ተነስተው በጀርባቸው ባለ በር በኩል ለመውጣት ፊታቸውን ወደዚያ ሲያዞሩ ወታደሮቹ ጠመንጃ ደገኑባቸው። እንደገና በፊት ለፊታቸው ባለው በር በኩል ለመውጣት ሲሞክሩ ወታደሮቹ ጠመንጃ ወድረው ከአዳራሹ እየገፈተሩ አስወጧቸው። የቀረነው ታጋቾች ሻምበል ገብሩ በሰጠን ትዕዛዝ መሰረት ከተቀመጥንበት ተነስተን ቆመን ከሌተናል ኮሎኔል ተስፋዬ ገብረ ኪዳን በስተቀር ሁላችንም ሳናንገራግር ሽጉጣችንን እየመዘዝን አስረከበን። ማን ወዴት መሄድ እንዳለበት ለወታደሮቹ በተሰጠው መመሪያ መሰረት ከፊሎቹ ወደ ግራ የቀሩት ደግሞ ወደ ቀኝ እንዲያመሩ ወታደሮቹ ጠቆሟቸው። ወደ ግራ እንዲሄዱ የተደረጉት የነ አለማየሁ ቡድን ሲሆን ወደ ቀኝ እንዲሄዱ የተደረጉት ደግሞ የኮሎኔል መንግስቱ ደጋፊዎች የተባሉና አቋማቸውን በግልጽ ያላሳዩ ናቸው። የነ አለማየሁ ቡድን አባላት ጠመንጃ ተወድሮባቸው ለማረፊያ ወደ ተመደበላቸው ቦታ ተወሰዱ። ይህ ቦታ ከኮሎኔል መንግስቱ ቢሮ ስር የሚገኝ የመኪና ጋራዥ ነው። ይህ ቦታ የቀድሞ የንጉሱ መኪና ማቆሚያ ቦታ ስለነበር መዝጊያ አለው። የዚህ ቡድን አባላት በሙሉ በዚህ ጋራዥ ውስጥ ተቆለፈባቸው። ከጥቂት ደቂቃዎች በኋላ ቀንደኛ የኢሃፓ ደጋፊዎችና የኮሎኔል መንግስቱ ባለጋራዎች ናቸው የተባሉት 7 የደርግ አባላት ብቻ በጋራዥ ውስጥ መገኘታቸው እንደተረጋገጠ ድምጽ የሚያፈን መሳሪያ በተጠመደባቸው ጠመንጃዎች መገደላቸው ታወቀ ሲሉ ሻምበል ፍቅረ ስላሴ ወግደረስ በወቅቱ የነበረውን ሁነት ይናገራሉ። ብርጋዴር ጀነራል ተፈሪ በንቲ የኢትዮጵያ ርዕሰ ብሔር በገዛ ወታደሮቻቸውና በገዛ ባልደረቦቻቸው በጥይት ህይወታቸው አለፈ። የሚገርመው ነገር ግድያው ከተፈጸመ በኋላ መንግስቱ ኃይለማርያም አብዮቱ የአረም እርሻውን አጽድቷል፣ ለምሳ ያሰቡንን ለቁርስ አደረግናቸው አለ። በዚያው ምሽት የኢትዮጵያ ሬዲዮ ተፈሪ በንቲ የኢሃፓ ቅጥረኛ በመሆናቸው እርምጃ ተወሰደባቸው የሚል መግለጫ ወጣ። የሙለሎ ብላቴና የውለታው ወታደር የኮሪያው ጀግና ዘማችና የሀገሪቱ መሪ በክህደትና በደም በተሞላ ሴራ ጉዟቸው በዚህ መልኩ አበቃ። በምስራቅ ጎጃም አውራጃ በቢቸና ከተማና አካባቢዋ ተፈጥሮና ታሪክ ተጋብተው ይኖራሉ። አጥናፉ አባተ የተወለዱት በዚሁ የጥቁር አባይ በረከትና የደብረ ሊባኖስ መንፈሳዊ ድባብ በሚሰማበት ምድር ነው።
አጥናፉ ያደጉት በገበሬ ቤተሰብ ውስጥ ነው። ገና በልጅነታቸው የገጠርን ሕይወት ወበቅና ቅዝቃዜ፣ የግብርና ድካምና የቤተሰብ ፍቅር ቀምሰዋል። ለማንኛውም የዚህ አካባቢ ልጅ አጥናፉ ፊደል የቆጠሩት በቤተ ክርስቲያን ጥላ ስር ነበር። ያ የቆሎ ተማሪነት ዘመን በውስጣቸው የማይነቀል የሞራልና የሃይማኖት መሰረት ጥሎባቸዋል። ሀገር ማለት እግዚአብሔር የባረካት ቅዱስ መሬት ናት የሚለው አስተሳሰባቸው ከቤተ ክርስቲያን አውድማ የተቀዳ ነበር። ቢቸና ያኔ ጀግኖች መፈልፈያም ነበረች። ጣሊያን ወራሪ የተፋለሙ አርበኞች ታሪክ በየቤቱ የሚተረክበት፣ ሽለላና ቀረርቶ እንደማለዳ ጸሎት የሚሰማበት አካባቢ ነው። አጥናፉ እነዚህን ታሪኮች እየሰሙ ሲያድጉ በውስጣቸው ወታደር የመሆን ፍላጎት ብቻ ሳይሆን ሀገር ስትደፈር የማይተኛ ወታደር የመሆን ጥማትም አደረባቸው። በትምህርት ቤት ቆይታቸው ሻለቃ አጥናፉ ረጋ ያሉና ነገሮችን በጥልቀት የሚያስተውሉ ነበሩ። ከጓደኞቻቸው ጋር ሲጫወቱ እንኳን መሪ የመሆን ስንባሪያቸው ይታይ ነበር። መሬት ላይ የሚያዩት በንጉሱ አገዛዝ የሚደርሰው በደልና ጭቆና ግን ልባቸውን ያሳዝን ነበር። ልባቸው ይሰበር ነበር። ገበሬው አርሶ ለሹማምንት የሚገብረው ግብር፣ የፍትህ መጓደልና የደህንነት ኑሮ በአጥናፉ አእምሮ ውስጥ ብዙ ጥያቄዎችን ይጭሩ ነበር። የቢቸና ወጣት አጥናፉ ወደ አዲስ አበባ ለከፍተኛ ትምህርትና ለወታደራዊ ስልጠና ሲነሱ ይዘውት የሄዱት ሁለት ነገሮች ብቻ ነበር። አንደኛው ከእናታቸው የተማሩትን ጽኑ ሃይማኖት ተአማኒነት፣ ሁለተኛው ደግሞ ከአባታቸውና ከአካባቢው አርበኞች የወረሱትን የማይበገር ኢትዮጵያዊ ኩራት። እነዚህ ሁለት እሴቶች ናቸው በኋላ ላይ በደርግ ስብሰባዎች ውስጥ አብዮቱ ሃይማኖትን ሊያጠፋ አይገባም ብለው ከመንግስቱ ኃይለ ማርያም ጋር እስከ መቃብር የሚያደርስ ግጭት ውስጥ የከተታቸው። አጥናፉ ከቢቸና የወጡ ቢሆንም ቢቸና ግን ከአጥናፉ ልብ ውስጥ አልወጣችም ነበር። የቢቸናው ለግላጋ ወጣት አጥናፉ አባተ የገጠርን ሕይወት ትቶ ወደ አዲስ አበባ ሲመጣ ትልቁ ህልሙ የኢትዮጵያን ሰንደቅ ዓላማ በክብር የሚያስጠብቅ ወታደር መሆን ነበር። በ1940ዎቹ መገባደጃ ላይ በታዋቂው የሆለታ ጦር አካዳሚ የስልጠና ዕድል አገኘ። በሆለታ ቆይታው አጥናፉ በጠንካራ ስነ ስርዓቱና በስትራቴጂያዊ አስተሳሰቡ መምህራኑን ያስደንቅ ነበር። ከአካዳሚው በምክትል መቶ አለቃ ማዕረግ ተመርቆ ሲወጣ የንጉሠ ነገሥቱ የጦር ኃይል ውስጥ ታታሪና ታማኝ መኮንን ሆኖ አገለገለ። በተለይም በሶማሌ ድንበርና በተለያዩ የአገሪቱ ክፍሎች ሲመደብ የወታደሩን ችግር በቅርብ የማየት ዕድል አገኘ። አጥናፉ የታዘቡት ነገር ግን አስደሳች አልነበረም። ወታደሩ ተገቢውን ትኩረት የማይሰጠው፣ ሕዝቡን በድህነትና በፍትህ እጦት የሚማቀቅ መሆኑን ተረዳ። በ1966 ዓ.ም ሲጠባ ኢትዮጵያ በድርቅ፣ በኑሮ ውድነት፣ በፖለቲካ ንቅናቄ እየተናወጠች ነበር። በወቅቱ ሻለቃ የነበሩት አጥናፉ አባተ አዲስ አበባ በሚገኘው በታዋቂው 4ኛ ክፍለ ጦር የጥይትና የጦር መሳሪያ ግምጃ ቤት ኃላፊ ሆነው ተሾሙ። ይህ ቦታ ለወታደራዊ መፈንቅለ መንግስትም ሆነ ለለውጥ ቁልፍ ስፍራ ነበር። ወታደሩ መብታችን ይከበር በሚል ማኩተምተም ሲጀምር አጥናፉ አባተ ስሜታዊ ከመሆን ይልቅ ነገሮችን በብልሃት ማደራጀት ጀመሩ። በሰኔ ወር 1966 ዓ.ም የመከላከያ ኃይሎች የፖሊስና የብሔራዊ ጦር አስተባባሪ ኮሚቴ ወይም ደርግ ሲቋቋም አጥናፉ የ4ኛ ክፍለ ጦር ተወካይ ሆነው ተመረጡ። የሚገርመው የታሪክ አጋጣሚ ደርግ መጀመሪያ ሲመሰረት ሰብሳቢ ሊቀመንበር የነበሩት ራሳቸው አጥናፉ አባተ ነበሩ። ነገር ግን በወቅቱ ከሐረር 3ኛ ክፍለ ጦር ተወክሎ የመጣው በንግግር ችሎታ የሚታወቀው ሻለቃ መንግስቱ ኃይለ ማርያም ወደ ስልጣን መሃል መምጣት ጀመረ። ሻለቃ አጥናፉ በነበራቸው ትህትናና የስልጣን ጥማጣት መንግስቱ የተሻለ ንግግር ይችላል፣ እኔ ምክትሎኛ አብዮቱን ብሰራ አግዛለሁ በማለት ለታሪክ ትልቅ ለውጥ የሆነውን ውሳኔ ወሰኑ። መንግስቱ ሊቀመንበር፣ አጥናፉ ደግሞ ለምክትል ሊቀመንበር ሆኑ።
ንጉሠ ነገሥቱ ቀዳማዊ አጼ ኃይለ ሥላሴ መስከረም 2 ቀን 1967 ዓ.ም ከስልጣን ሲወርዱ አጥናፉ አባተ በቤተ መንግስቱ ውስጥ ካሉ ኃያላን ሰዎች አንዱ ሆነ። እሳቸው በዋናነት የሚያተኩሩት በውትድርናውና በሀገር መከላከያው ላይ ነበር። ሆኖም ግን አብዮቱ ቀስ በቀስ ወደ ደም አፋሳሽ መንገድ ሲያመራ አጥናፉ እጅግ መጨነቅ ጀመሩ። ጓደኞቻቸው ነጭ ሽብርን በቀይ ሽብር መደምሰስ አለብን ሲሉ፣ አጥናፉ ግን ህዝብን ሳናማክር የምንወስደው እርምጃ ሀገር ያጠፋል በማለት በደርግ ስብሰባዎች ላይ ድምጻቸውን ከፍ አድርገው ማሰማት ጀመሩ። ይህ የልዩነት ነጥብ ከቢቸና ይዘውት የመጡት የሞራል እሴትና በቤተ መንግስት ውስጥ የነበረው የጭካኔ ፖለቲካ ጋር ግጭት የጀመረበት አደገኛ ወቅት ነበር። አብዮቱ እንደ ሰደድ እሳት ሀገሪቱን እያቃጠለ ሲመጣ በደርግ ከፍተኛ አመራሮች መካከል ግልጽ የሆነ ስንጥቅ መስመር መታየት ጀመረ። በአንድ በኩል ስልጣን የተጠማውና ጠላቶቻችንን ካልቀበርን አብዮቱ አይጸናም የሚለው የመንግስቱ ኃይለ ማርያም፣ በሌላ በኩል ደግሞ አብዮቱ ለህዝብ እንጂ ህዝብ ለአብዮቱ መሆን የለበትም የሚሉት አጥናፉ አባተ መካከል ግልጽ ልዩነት ተፈጠረ። በ1969 ዓመተ ምህረት አጋማሽ ላይ በደርግ ውስጥ የነበረው ውጥረት ጣሪያ ነካ። መንግስቱ ኃይለ ማርያም የካርል ማርክስንና የሌኒን መጻሕፍትን እያጣቀሰ ኢትዮጵያ ሙሉ በሙሉ በሶቪየት ህብረት ጥላ ስር ለማድረግ ሲጋደል፣ አጥናፉ ግን በቢቸናው አስተዳደጋቸውና በወታደራዊ ልምዳቸው ተመርተው እንዲህ ሲሉ ይከራከሩ ነበር። ኢትዮጵያ የ3000 ዘመን ታሪክ ያላት ሀገር ናት። የራሳችንን ባህልና ሃይማኖት አለን። የውጭ ሀገር ርዕዮተ ዓለም አምጥተን በህዝባችን ላይ በኃይል መጫን የለብንም። የገበያውም ሁኔታ ቢሆን ሚክስድ ቢሆን የተሻለ ነው ሲሉ ተናገሩ። ይህ ንግግራቸው በደርግ ካድሬዎች ዘንድ የአብዮቱ እንቅፋት የሚል ታርጋ ስለተፈባቸው አጥናፉ ግን አልፈሩም። መንግስቱ ቀይ ሽብር የታወጀው ወጣቶችን ለመጨፍለቅ መሆኑን ሲረዳ አጥናፉ በድፍረት በመቃወም ሕፃናትን መግደል አብዮት አይደለም በማለት በስብሰባዎች ላይ ድምጻቸውን አሰሙ። ይህ ቁርሾ አደገ፣ ወደ ቅራኔ ያመራ፣ ከቅራኔም ወደ ጥላቻ። መንግስቱ ኃይለ ማርያም አጥናፉን በቀጥታ ለመግደል መጀመሪያ ላይ አልደፈረም። ምክንያቱም አጥናፉ በሰራዊቱና በገበሬው ዘንድ ትልቅ ተሰሚነት ነበራቸው። ይልቁንም ሊቀመንበሩን ለማገዝ በሚል ስም አጥናፉን ከአዲስ አበባ ራቅ ብለው ወታደራዊ ግንባሮችን እንዲጎበኙ፣ ሰራዊቱን እንዲያደራጁ ደጋግሞ ይልካቸው ነበር። ነገር ግን አጥናፉ ከከተማ በራቁ ቁጥር ሻለቃ መንግስቱ በአዲስ አበባ ስልጣኑን ያደላድል ነበር። የደርግ አባላትን አንድ በአንድ እያባበለና እያስፈራራ ወደ ራሱ ጎራ ሲስብ፣ አጥናፉ ግን በየቆላውና በየደጋው ለሀገር ይለፉ ነበር። ከጊዜያት በኋላ ሻለቃ አጥናፉ ወደ አዲስ አበባ ሲመለሱ ግን ቢሮአቸው በደህንነቶች መከበቡንና ስልጣናቸው መሸርሸሩን ተረዱ። የሻለቃ አጥናፉና የሻለቃ መንግስቱ ፍጥጫ የግል ብቻ አልነበረም። የሁለት የተለያዩ ፖለቲካዊ ፍልስፍና ፍልሚያ ነበር። አጥናፉ በየገዳማቱና በየመስጊዶቹ እየዞሩ አብዮቱ ሃይማኖትን አይነካም ብለው ቃል ሲገቡ፣ የሻለቃ መንግስቱ ሶሻሊዝም ርዕዮት ግን ሃይማኖት ህዝብን አዲስ እሳቤ እንዳይቀበል የሚያደርግ አደንዛዥ ሐሳብ ነው የሚለውን የቭላዲሚር ኢሊች ሌኒንን ሐሳብ ደጋፊ ነበር። በአንድ ወቅት አጥናፉ ለመንግስቱ እንዲህ ያሉት ይባላል። ጓድ መንግስቱ፣ በደም የምንገነባው መንግስት መጨረሻው ደም ነው። ህዝቡን አናስቆጣ። ሻለቃ መንግስቱ ግን ምክሩን አልተቀበሉም። አለፍ ሲልም በጠላትነት ያዩአቸው። በዚህ ቅጽበት ከራሳቸው ከሻለቃው አጥናፉ በስተቀር ሻለቃ አጥናፉን ለማጥፋት የቀረው ቀን ጥቂት መሆኑን ሁሉም የደርግ ንዑስ አባላት ያውቁ ነበር። አጥናፉ ግን ሻለቃ መንግስቱ ጓደኛዬ ነው፣ ለሀገር ስንል እንስማማለን የሚል የዋህነት ነበራቸው። ህዳር 3 ቀን 1970 ዓመተ ምህረት አጥናፉ አባተ በቢሮአቸው ስራ ላይ እንዳሉ አስቸኳይ የደርግ ስብሰባ መጠራቱን ተረዱ። ስብሰባው የተጠራው እርሳቸውን ለመገምገም ነበር። ወደ አዳራሹ ሲገቡ የነበረው ድባብ ቀዝቃዛ ነበር።
መንግስቱ ኃይለማርያም በጽኑ ክስ አጠቃቸው። አጥናፉ አባተ ከጠላት ጋር ግንኙነት አለው፣ አብዮቱን ወደ ኋላ ሊመልስ ነው የሚሉ ቃላት እንደ ጅራፍ አወረዱባቸው። አጥናፉ ግን በጽናት ቆሙ። የቢቸናው ልጅ በውስጣቸው በእሳት ነደደ። ለቀረበባቸው ክስ የሰጡት መልስ አጭርና መራራ ነበር። እኔን ልትገድሉኝ ትችላላችሁ፣ ነገር ግን ኢትዮጵያን መግደል አትችሉም። ለዚች ሀገር የሰራሁት ሥራ በታሪክ መዝገብ ይቀመጣል የሚል ነበር። ከምሽቱ 4 ሰዓት ላይ ወደ ግድያ ቦታ ተወሰዱ። በዚያች ጨለማ ሌሊት የኢትዮጵያን አብዮት አንጎልና ልቡን አጣ። አጥናፉ አባተ በጥይት ተደብድበው ሲወድቁ ሻለቃ መንግስቱ ኃይለማርያም ብቸኛውና ፍጹም አምባገነን መሪው ሆኖ ቀረ። ኛውን ጊዜ ታሪክ የሚጻፈው በቤተ መንግስት አዳራሾች ውስጥ ቢሆንም የሚጠነሰሰው ግን በልጅነት ትዝታዎች ውስጥ ነው። የመንግስቱ ኃይለማርያም ታሪክ የሚጀምረው ግንቦት 1933 ዓ.ም አዲስ አበባ ውስጥ ነው። ነገር ግን የእሳቸው ልጅነት እንደ ሌሎች ህፃናት በጨዋታና በሳቅ የተሞላ አልነበረም። አባታቸው 50 አለቃው ኃይለማርያም ወልዴ ወታደር ነበሩ። እናታቸው ወይዘሮ ብዙነሽ ተሰማ ደግሞ በደጃዝማች ከበደ ተሰማ ቤት ውስጥ የቤት ሰራተኛ ነበሩ። መንግስቱ ያደጉት በእነዚህ በታዋቂ ባላባት ደጃዝማች ከበደ ተሰማ ቤት ውስጥ ነው። ይህ አጋጣሚ ለህፃኑ መንግስቱ ሁለት መልክ ያለውን ዓለም እንዲያስተውሉ አድርጓቸዋል። በአንድ በኩል የባላባቱን ስርዓት፣ ክብር፣ ድግስና ትእዛዝ ይመለከታሉ። በሌላ በኩል ደግሞ የእናታቸውን የድካም ኑሮና የሎሌነት ህይወት ያስተውላሉ። መንግስቱ በዚያ ሰፊ ግቢ ውስጥ የቤት ውስጥ ልጅ ሆነው ሲያድጉ በውስጣቸው አንድ ጥያቄ ይበቅል ነበር። ለምን አንዳንዱ ታዞ ሌላው ያዛል? ለምን አንዳንዱ በልቶ ሌላው ይራባል? የሚል ጥያቄ። አባታቸው የ50 አለቃ ኃይለማርያም ወልዴ የጦር ሰራዊት አባል የነበሩ በመሆናቸው ድሬዳዋ ተመድበው በመስራት ላይ ያሉ ባለቤታቸውና የኮሎኔል መንግስቱ ወላጅ እናት የሆኑት ብዙነሽ ተሰማ በወሊድ ምክንያት ከዚህ ዓለም በሞት ተለዩ። ቀብራቸውም ባለቤታቸው 50 አለቃ ኃይለማርያም ወልዴ ተመድበውበት ይሰሩበት በነበረው ድሬዳዋ ቤተ መንግስት አጠገብ በሚገኘው ሚካኤል ቤተክርስቲያን ተፈጸመ። እናታቸውን ገና በልጅነታቸው ማጣታቸው በልባቸው ውስጥ ትልቅ ክፍተትን ፈጠረ። ያ አፍቃሪ እናት የሌለበት ህይወት መንግስቱን ወደ አባታቸው ይበልጥ አስጠጋቸው። አባታቸው አቶ ኃይለማርያም ደግሞ የዲሲፕሊንና የውትድርና ሰው ነበሩ። በዚያ የልጅነት ዘመን መንግስቱ በኩራትና በዝቅተኝነት ስሜት መካከል ሲዋዥቁ እንደነበር የታሪክ ጸሐፍት ያስረዳሉ። በተለይም በወቅቱ በነበረው የመልክና የዘር አድሎ በልጅ ልባቸው ላይ ጠባሳ ጥሎ አልፏል። ጠቆር ያለ መልክ ስላላቸው ብቻ የሚደርስባቸውን የቃላት ስድብና ዝቅ አድርጎ የማየት አባዜን በመቃወም ውስጣቸው ለትልቅ ዓላማ መታገል ጀመረ። ያ በደጃዝማች ከበደ ተሰማ ቤት ውስጥ ዝቅ ብሎ ያደገው ልጅ አንድ ቀን መላው የኢትዮጵያን ባላባቶች የሚንቀጠቀጡበትን በትረ ስልጣን እንደሚይዝ በወቅቱ ማንም አልገመተም ነበር። አዳባርጋና አዲስ ዓለም አካባቢ በማደግ ላይ ሳሉ አጎታቸው አቶ አስራት ወልዴ ሚያዝያ 27 ጅማ መምህርነት ሲመደቡ እሳቸውም አጎታቸው ጋር ወደዚያው በማቅናት አጎታቸው በሚያስተምሩበት ትምህርት ቤት እስከ 7ኛ ክፍል ተማሩ። ከዚያም አባታቸው ይሰሩበት በነበረው መሳሪያ ግምጃ ቤት የልጅ ወታደር ሆነው መንጌ ተቀጠሩ። የመንጌ አባት ወደ ሁለታ ወታደራዊ ካምፕ ሲዘዋወሩ መንግስቱም የውትድርናን አየር በከባዱ መተንፈስ ጀመሩ። ትምህርታቸውን ሲጨርሱ ምርጫቸው ግልጽ ነበር። ያ በልጅነት የተነጠቀውን ክብርና በውስጣቸው የታመቀውን ቁጣ የሚወጡበት ብቸኛው መንገድ ውትድርና ሆነ። ሁለታ ወታደራዊ አካዳሚ ገቡ። እዚያም ቢሆን ግን የሀገር በቀል መኮንኖች በውጭ ሀገር የተማሩት መኳንንትና መኮንኖች መካከል ያለው ልዩነት ሲመለከቱ የመደብ ትግል እሳቱ ይበልጥ ውስጣቸውን ያነደው ነበር። የመንግስቱ ኃይለማርያም ልጅነት የታመቀው ቁጣ የጠፋ የእናትነት ፍቅርና የማንነት ፍለጋ ውጤት ነበር። ይህ አስተዳደጋቸው ነው በኋላ ላይ መሬት ላራሹ እያሉ የባላባቱን ስርዓት እንዲያንቀጠቅጡትና ጥቁርነቴን እወደዋለሁ ብለው እንዲፎክሩ ያደረጋቸው። ልጅነት በቁጭትና በትዝታ ቢያልፍም የወጣትነት ጊዜ ግን የተግባር ነበር።
ለመንግስቱ ኃይለማርያም ድርና ዝም ብሎ ስራ አልነበረም። ከነበረው የማህበራዊ ዝቅተኝነት ስሜት የሚያመልጡበት፣ ራሳቸውን የሚገነቡበትና ክብራቸውን የሚያስመልሱበት ብቸኛ መሰላል እንጂ። የመንግስቱ ወታደራዊ ጉዞ የጀመረው በታዋቂው የሆለታ ገነት ጦር ትምህርት ቤት ነው። ሆለታ በወቅቱ የድሆችና የሰራተኛው ልጆች መኮንን የሚሆኑበት ቦታ ተደርጎ ይታሰብ ነበር። በሌላ በኩል ደግሞ በሐረር የሚገኘው አካዳሚ ለመኳንንት ልጆች የተመደበ ይመስል ነበር። መንግስቱ በሆለታ ቆይታቸው የላቀ ወታደራዊ ብቃትና አመራር ማሳየት ጀመሩ። እዚያም በዲሲፕሊን የታነጹ፣ በትዕዛዝ የማይታጠፉ፣ የውትድርናን ጥበብ እንደ ውሃ ጥም የተጠሙ ሆነው ተገኙ። እድሜያቸው 18 ሲሞላ ወደ መደበኛው ወታደርነት በወቅቱ ሜል እየተባለ ይጠራ ወደ ነበረው ተዘዋወሩ። በ1951 ሆለታ ገነት ጦር ትምህርት ቤት የ19ኛ ኮርስ እጩ መኮንንነት ኮርስ ተካፋይ በመሆን በሚያዝያ 1952 በምክትል መቶ እልቅና ማዕረግ ተመረቁ። እንደተመረቁም ኦጋዴን ገላዲን በተባለው ቦታ ተመደቡ። ነገር ግን ትምህርታቸው እዚያው አላበቃም። በ1960ዎቹ መጀመሪያ አካባቢ መንግስቱ ለከፍተኛ ወታደራዊ ስልጠና ወደ አሜሪካ ተላኩ። ይህ ጉዞ በሕይወታቸው ውስጥ ትልቅ የለውጥ ምዕራፍ ነበር። አሜሪካ በሄዱበት ወቅት በቴክሳስ እና በሜሪላንድ ወታደራዊ ካምፖች ውስጥ ስልጠናን ወሰዱ። ወደ ኢትዮጵያ ሲመለሱ ያ የቀድሞ አንድ ተራ መኮንን ብቻ አልነበሩም። በእውቀት የዳበሩ፣ የዓለምን ፖለቲካ የተረዱና በለውጥ ፍላጎት የነደዱ ሰው ሆነዋል። ትምህርታቸውን ጨርሰው ወደ ሀገራቸው ሲመለሱ ሐረር በሚገኘው የ3ኛ ክፍለ ጦር መሳሪያ ግምጃ ቤት ተዘዋውረው መስራት ጀመሩ። በመሳሪያ ግምጃ ቤት በሚሰሩበት ወቅት የ3ኛ ክፍለ ጦር ዋና አዛዥ ከነበሩት ከሜጀር ጀነራል አማን ሚካኤል አንዶን ጋር በቅርብ ግንኙነት ነበራቸው ሲሆን የጀነራሉ ዋና አድናቂም ነበሩ። ጀነራል አማን ተነስተው በመተካቸው ጀነራል አበበ ገመዳ የክፍለ ጦሩ አዛዥ ሆነው ሲሾሙ መንግስቱ የመሳሪያ ግምጃ ቤት ባልደረባ ሆኑ። በአንድ ወቅት ንጉሱ መሳሪያ ግምጃ ቤቱን ሲጎበኙ ከአሜሪካ መንግስት በእርዳታ ስም ይሰጡ የነበሩት ተሽከርካሪዎች አገልግሎታቸውን የጨረሱና ቀለም እየተቀቡ የሚመጡ ናቸው በማለት አጣጥለው ገለጻ በማድረጋቸው በአሜሪካኖች ጥርስ ውስጥ ገብተው ነበር። ለሁለተኛ ጊዜ አሜሪካን የትምህርት ዕድል ሲያገኙ በወቅቱ በጀነራል አበበ ብርታት ባይሆን ኖሮ ሁለተኛ ወደ አሜሪካ እንደሄዱ ሁሉ ታግደው ነበር። በዚህና በአሜሪካን ቆይታቸው በደረሰባቸው የዘር መድሎ መንግስቱ ጸረ አሜሪካን ሆኑ። አሜሪካ ውስጥ የነበረው ቆይታ ግን ወታደራዊ ስልጠና ብቻ አልነበረም። በወቅቱ አሜሪካ በጥቁሮች መብት ተሟጋቾች ሲቪል ራይት ሙቭመንት ንቅናቄ ትናወጥ ነበር። መንግስቱ የጥቁር አሜሪካውያንን ስቃይ የሚደርስባቸውን በደል ሲመለከቱ የገዛ ሀገራቸው ኢትዮጵያ ውስጥ ካለው የመኳንንትና የጭቁኑ ህዝብ ልዩነት ጋር አመሳሰሉት። እዚያ ሆኑ ነበር ጥቁርነትና ጭቁንነት በልባቸው ውስጥ እንደ ርዕዮተ ዓለም መጸነስ የጀመሩት። የከፍተኛ ጥገና ኮርስ ተመረው ከአሜሪካን እንደተመለሱ ወደ መደበኛ ትምህርት ለመማር ጠይቀው በወቅቱ የመሳሪያ ግምጃ ቤት አዛዥ የነበሩት ብርጋዴር ጀነራል ግርማ ፈለቀ ፈቅደውላቸው ለመግባት እየተዘጋጁም ነበር። ይህንን የሰሙት በዚያን ጊዜ የ3ኛ ክፍለ ጦር ዋና አዛዥ የነበሩት ሜጀር ጀነራል ኃይሌ ባይከዳኝ ግን እሳቸው ሳያውቁና ሳይፈቅዱ ይህ በመደረጉ በብርጋዴር ጀነራል ግርማ ፈለቀና በሜጀር ጀነራል ኃይሌ ባይከዳኝ መካከል ጸብ ተፈጠረ። በሁለቱ ጉምቱ ጀነራሎች መካከል የነበረው አለመግባባት ተካሮ መንግስቱ በወታደር ፖሊስ ተይዘው ከአዲስ አበባ ወደ ሐረር እንዲመለሱ ተደረገ። እዛ እንደደረሱም ወደ ድሮ ክፍላቸው ሳይሆን በጀነራል ኃይሌ ቀጥተኛ ትዕዛዝ በቅጣት መልክ ጅጅጋ በሚገኘው ሜካናይዝድ ብርጌድ ግምጃ ቤት መኮንንነት እንዲመደቡ ሆነ። መንጌ ቂመኛ ናቸው። ሜጀር ጀነራል ኃይሌ ባይከዳኝ ላይ ጥርስ ነክሰው በኋላም ላይ ከ60ዎቹ ጋር አስረሽነዋቸዋል። ጄኔራል ኃይሌ ባይከዳኝ ምክትል ጠቅላይ ኢታማዦር ሹም ሆነው ሲሾሙ መንግስቱም የ3ኛ ክፍለ ጦር መሳሪያ ግምጃ ቤት አዛዥ ሆነው ወደ ሐረር ተመለሱ። ጄኔራል ኃይሌ መንግስቱን ወደ ኦጋዴን እንዲዘዋወሩ ብቻ ሳይሆን የኮርስ ጓደኞቻቸውን የሻለቅነት ማዕረግ ሲያገኙ ለበላዮቹ የማይታዘዝና
አድመኛ ነው በማለት እድገቱ እንዲታለፋቸው አድርገው ነበር። የጀነራል ኃይሌ ምስክርነት መንግስቱ እጩ መኮንን በነበሩበት ጊዜ የሻምበል አዛዣቸው የነበሩት ከሰጡት ምስክርነት ጋር ተመሳሳይ መሆኑን በጦር ትምህርት ቤት በሚገኘው መዝገብ ላይ ሰፍሯል። የ1966ቱ አብዮት ሲፈነዳ በሐረር የነበረው ጦር መንግስቱን እንደ ተወካይ መርጦ ወደ አዲስ አበባ ላካቸው። ወደ አዲስ አበባ ሲመጡ ዓላማቸው አንድ ነበር። በሆለታ የተማሩትን ወታደራዊ ዲሲፕሊን፣ ከአሜሪካ የቀሰሙትን የዘረኝነትና የጭቆና ተሞክሮ እንዲሁም በልጅነታቸው በባላባቶች ቤት ያዩትን በደል በአንድ ላይ አቀላቅለው ስርዓቱን መገርሰስ። ከግምጃ ቤት ኃላፊነት ወደ ደርግ ምክትል ሊቀመንበርነት ከዚያም ወደ ሀገር መሪነት ያ የሆለታው ምሩቅ በብልሃት በጉልበት የታጀበው ወታደር ጉዞውን በመጨረሻም የጥንታዊቷን የኢትዮጵያ ንጉሳዊ ስርዓት እስከ መቃብር አደረሰው። በ1966 ዓመተ ምህረት አዲስ አበባ በለውጥ ትኩሳት እየነደደች ነው። በሰሜን ረሃብ ህዝቡን እየቀጠፈ ነው። በአዲስ አበባ የኑሮ ውድነትና ጭቆና ህዝቡን አደባባይ አስወጥቶታል። ንጉሳዊ ስርዓት እንደ አሮጌ ቤት እየተናደ ነበር። ተማሪው፣ አስተማሪው፣ ሹፌሩ፣ ገበሬውና ሰራተኛው፣ መሬት ላራሹ ንጉሱ ይውረዱ እያሉ አደባባይ ወጥተዋል። በየጦር ሰፈሩ የነበረውም ወታደር የለውጥ ጥማት አደረበት። ነገር ግን ለውጡን የሚመራ የተቀናጀ የፖለቲካ ድርጅት ባለመኖሩ አይኑን ወደ ጦር ሰራዊቱ አዞረ። በዚህ መሃል ነበር በታሪክ ደርግ ተብሎ የሚጠራው የጦር ኃይሎች አስተባባሪ ኮሚቴ የተመሰረተው። የመለዮ ለባሹ እንቅስቃሴ እየገፋ ሲመጣ በነ ኮሎኔል አጥናፉ አባተ አስተባባሪነት በህቡ ይንቀሳቀስ የነበረው ቡድን ይፋ በመውጣት በአራተኛ ክፍለ ጦር መምሪያ ወታደራዊ አስተባባሪ ኮሚቴ አቋቋመ። በሰኔ ወር የተቋቋመው ኮሚቴም ለሁሉም የሰራዊቱ ክፍሎች ወኪሎቻቸውን እንዲልኩ መልእክት አስተላለፈ። ሻለቃ መንግስቱ የሶስተኛ ክፍለ ጦርን፣ የምስራቅ ፖሊስ ሰራዊትን፣ የሐረር ጦር አካዳሚ ተወካይ መኮንኖችን እና የበታች ሹማምንቶችን በመምራት ሰኔ 24 ቀን 1966 አራተኛ ክፍለ ጦር ተገኙ። በወቅቱ በመካሄድ ላይ የነበረው የአስተባባሪው ኮሚቴ ስብሰባ በአዳራሹ ሰፍኖ ከነበረው ጩኸትና ስርዓት አልበኝነት ጋር ተዳምሮ እንኳንስ ህዝባዊ አመጹን ለመምራት በጥሞና ለመወያየት የማይቻልበት ምስቅልቅል ያለ ሁኔታ ነበር። ብዙዎቹ ኮሚቴው ብዙም ሳይራመድ ይፈልሳል የሚል እምነት ነበራቸው። መጀመሪያ ላይ እያንዳንዱ የጦር ክፍል የራሱን ኮሚቴ ያቋቁም ነበር። ሰኔ 24 ቀን 1966 ዓ.ም ግን እነዚያ የተበታተኑ ኮሚቴዎች ተባብረው አንድ ጠንካራ ስብስብ ለመፍጠር ወሰኑ። ደርግ የሚለውንም የግዕዝ ቃል መጠሪያቸው አደረጉ። እያንዳንዱ የጦር ክፍል 3 ተወካዮችን፣ አንድ መኮንን፣ አንድ የበታች መኮንንና አንድ ተራ ወታደር እንዲመርጥ ታዘዘ። በወቅቱ መንግስቱ ኃይለማርያም በሐረር በሚገኘው 3ኛው ክፍለ ጦር ውስጥ የሻለቃ ሜጀር ማዕረግ ነበራቸው። መንግስቱ በክፍለ ጦሩ ውስጥ የነበራቸው ተሰሚነት ከፍተኛ ነበር። በተለይ በንግግር ችሎታቸውና በቆራጥነታቸው ይታወቁ ነበር። የሶስተኛው ክፍለ ጦር አባላት ጥቅማችንን ያስከብራል፣ ድምጻችን ይሆነናል ያሉትን ሰው ሲመርጡ መንግስቱን ግንባር ቀደም አድርገው መረጡ። በዚህም መሰረት ከሐረር ተነስተው አዲስ አበባ 4 ኪሎ ወደሚገኘው የጦር ሰፈር አመሩ። መንግስቱ እንደደረሱም አስተባባሪ ኮሚቴው በደመ ነፍስ ከሚጓዝ ይልቅ ዓላማና ግብ እንዲኖረው ይህንኑ ለመተግበር መንቀሳቀስ እንዳለበት አስተባበሩ። መንግስቱ ኃይለማርያም ከሐረር 3ኛው ክፍለ ጦር ተወክለው ወደ አዲስ አበባ ሲመጡ ገና የ37 ዓመት ጎልማሳና የሜጀርነት ማዕረግ የነበራቸው መኮንን ነበሩ። መጀመሪያ ላይ ደርግ ውስጥ የነበሩት 120 አባላት እኩል ድምጽ የነበራቸው፣ ነገር ግን መንግስቱ ከሌሎች የሚለዩበት አንድ ሚስጥር ነበረ። እሱም ቁርጠኝነትና የንግግር ችሎታ ነው። የአራተኛው ክፍለ ጦር ግቢ ውስጥ 120 የሚሆኑ ወታደራዊ ተወካዮች ተሰበሰቡ። አብዛኞቹ መኮንኖች እርስ በርስ አይተዋወቁም ነበር። መንግስቱ ግን ገና ከመጀመሪያው ቀን ጀምሮ ራሳቸውን ማሳየት ጀመሩ። በስብሰባው ላይ ንቁ ተሳትፎ በማድረግ አጀንዳዎችን በመቅረጽና ተለዋዋጭ ሁኔታዎችን በመረዳት ረገድ ከሌሎቹ
በልጠው ተገኙ። የደርግ ምክትል ሊቀመንበር የነበሩት ኮሎኔል ፍስሐ ደስታ ስለ መንግስቱ የስልጣን ጉዞ ሲናገሩ መንግስቱ እንደ ብዙዎቻችን ተወካዮች ሳይሆን ገና ከጧቱ የስልጣንን ጥቅም የተገነዘበ ግባቸው ላይ ለመድረስም በጥንቃቄ በመራመድና አሻግረው በመመልከት ላይ የነበሩ ናቸው። ሊቀመንበር ሆነው እንደተመረጡም በአዲስ አበባ ጥበቃ ተጨማሪ ጦር ያስፈልጋል በሚል በቀጥታ በሳቸው የሚታዘዝ ጅጅጋ ከነበረው ክፍላቸው አንድ ሜካናይዝድ ሻምበል እንዲሁም ከናዝሬት አንድ የታንከኛ ሻምበል ጦር አስመጡ። የደርጉን የዘመቻ መምሪያውን በጓደኛቸው ኮሎኔል ዳንኤል አስፋው አስያዙ። ደርግ ስልጣንን ሲይዝና ጽፈት ቤቱ ወደ ታላቁ ቤተ መንግስት ሚኒሊክ ግቢ ሲዛወርም በጥበቃ ኃላፊነት የኮርስ ጓደኛቸው የነበሩትን ሻለቃ ስለሺ መኩሪያን በኋላም ላይ ኮሎኔል የሆኑትን መደቡ። ከ3ኛ ክፍለ ጦርም የክፍለ ጦሩ የማስታወቂያ ክፍል ኃላፊ የነበረውን ሻምበል ፍስሐ ገብረ ኪዳንን ከሐረር በማዘዋወር በደርጉ ማስታወቂያ ክፍል እንዲመደብ አደረጉ። የደርጉ የመረጃ መምሪያንም በቅርብ በሚያውቁት በኮሎኔል ስዩም መኮንን ይያዝ አደረጉ። ሻለቃ ለገሰ አስፋው አማካኝነትም በደርግ ውስጥ የነበሩ ወታደሮችና የበታች ሹማምንቶቹን ድጋፍ ሰባሰብ ያዙ። ጄኔራል አማንን በመተካት በጣም ለስላሳና ጭምት የሆኑትን ጄኔራል ተፈሪ በንቲን በማስመረጥ ዘመቻና መረጃ መምሪያ ኃላፊ እንዲሁም የልዩ ጥበቃ ብርጌድ ቀስ በቀስ በቁጥጥራቸው ስር በማድረግ መንግስቱ በደርግ ውስጥ ስልጣናቸውን በማጠናከር ብቸኛና ወሳኝ መሪ ወደ መሆን አቀኑ። የመንግስቱ አምባገነን እየሆኑ መምጣት አሳስቧቸው በደርግ ውስጥ ተቃውሞ በማስነሳት ላይ የነበሩትን የደርግ አባላት ላይ እርምጃ በመውሰዳቸው በተራማጆቹ አካባቢ ቆራጡና ተራማጁ ኮሚኒስት የሚል አድናቆትን አገኙ። በከሄዱት ግድያም በካድሬዎችና በህዝብ በመወደሳቸው በደርግ ውስጥ ፈላጭ ቆራጭ አምባገነን ሆነው ብቅ እንዲሉ ረድቷቸዋል። ለመንግስቱ አምባገነን መሆን ደርግ ሳይሆን የመኢሶን፣ የወዝሊግ፣ የማለሪድ የፖለቲካ ድርጅቶች የተጫወቱት ሚና በጣም ከፍተኛ ነበር። የሶማሌ ወረራን ለመቀልበስ ጦሩ ህዝቡን አስተባብሮ በመምራት ያሳዩት ቆራጥነትና የአመራር ችሎታ በህዝብ ዘንድ ተወዳጅነት ሲያተርፍላቸው አምባገነንም ለመሆን ተጨማሪ ማሳሪያ ሆኗቸዋል ሲሉ የያኔው ምክትል የደርግ ሊቀመንበር ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ይናገራሉ። መንግስቱ በደርግ ውስጥ የመጀመሪያው ምክትል ሊቀመንበር ሆነው ተመረጡ። ሊቀመንበር የነበሩት ጄኔራል አማን አንዶም ለደርግ ጭምብል ወይም የክብር መሪ ሲሆኑ እውነተኛው ስልጣንና የኮሚቴው አስተዳደር ግን በመንግስቱ እጅ ነበረ። መንግስቱ ደርግን እንደ ወታደራዊ ድርጅት ብቻ ሳይሆን ስርዓቱን የሚገለብጥ የፖለቲካ መሳሪያ አድርገው ቀረጹት። በጥንቃቄና በስልት መንግስቱን በደርግ ውስጥ የነበሩትን የተማሩና ከፍተኛ ማዕረግ ያላቸውን መኮንኖች እያጠፉ ለእሳቸው ታማኝ የሆኑትን ደግሞ ወደ ላይ እያወጡ መጡ። ኢትዮጵያ ትቅደም የሚለው መፈክር የመንግስቱ ዋነኛ የህዝብ ማሳመኛ ሆነ። ነገር ግን ከዛ መፈክር በስተጀርባ ምን አይነት የደም ዋጋ እንደሚያስከፍል በወቅቱ ማንም አላወቀም ነበር። ጳጉሜ 4 ቀን 1966 ዓ.ም ቀዳማዊ ኃይለ ሥላሴ ከዙፋናቸው እንዲወርዱ በድምጽ ብልጫ ከተወሰነና ቅድመ ዝግጅቶች ከተጠናቀቁ በኋላ የህዝቡን ቁጣ ለመቀስቀስ ይረዳል ከተባሉ ፕሮፓጋንዳዎች ዋነኛ የነበረው ዜና ተላለፈ። ዜናውም እንዲህ ይላል: በዛሬው ዕለት የዘመን መለወጫ ለኢትዮጵያ ህዝብ የማይሆን ተስፋ ማቅረብ አንፈልግም። በዛሬው ቀን እርጥብ አበባ ወይም የዘንባባ ገጸ በረከት አናቀርብም። ምክንያቱም የአገራችን መልክዓ ምድር በተፈጥሮ አጋጣሚ ተመካኝቶ ተግጧልና። በዛ ምትክ በዛሬው ምሽት የወሎን የረሃብ እልቂት የሚያሳይ ፊልም በቴሌቪዥን እናቀርባለን ተባለ። በቢቢሲው ጋዜጠኛ ጆናታን ዲምቢልቤ የተዘጋጀ የወሎን ረሃብና የተከሰተውን ድርቅ እና ችግር የሚያሳይ ቪዲዮ በአንድ በኩል፣ በሌላ በኩል ደግሞ የንጉሱንና የመኳንንቱን የቅንጦት ኑሮ እና የልደት ባህላቸውን ድግስ የሚያሳይ ዶክመንተሪ በመቶ አለቃ ገበያው ተመስገን በታጀበ ፕሮፓጋንዳ በብሔራዊው ቴሌቪዥን ቀረበ። ይህ የጆናታን ዲምቢልቢል ዘገባ በመቶ አለቃ ገበያው ተመስገን ፕሮፓጋንዳ ተከሽኖ ሲቀርብ በቋፍ ያለው የህዝቡ አመለካከት በንጉሱ ላይ እስከ መጨረሻው ተለወጠ። የፊልሙን ትዕይንት ተከትሎ ንጉሱ ከስልጣን ይውረዱ የሚል መፈክር ያነገቡ ወጣቶች የአዲስ አበባ መንገዶች ተጣጥለቀለቁ። በወቅቱ ፊልሙ ሲተላለፍ የንጉሱ ሁኔታ እንዲከታተሉ የታዘዙ ቤተ መንግስት ውስጥ የሚሰሩ የደርግ ደጋፊዎች ጃንሆይ ፊልሙን በሚያዩበት ጊዜ በከፍተኛ ሐዘን ወድቀው እንደነበረ
ፊልሙን መጨረስ አቅቷቸው በሐዘንና በዝምታ በጊዜ ወደ መኝታ ቤታቸው መግባታቸውን ገልጸዋል። መስከረም 1 ቀን 1967 ዓመተ ምህረት የእንቁጣጣሽ ዘመን መለወጫ ማታ አዲስ አበባ በዝምታ ተውጣለች። በቤተ መንግስቱ ውስጥ ግን አንድ ትልቅ ድራማ ሊጠናቀቅ ሰዓታት ብቻ ቀርተውታል። ኮሎኔል መንግስቱና ጓደኞቻቸው ለዘመናት የእግዚአብሔር እንደራሴ ተብለው ይታመኑ የነበሩትን ንጉሠ ነገሥት አጼ ኃይለ ሥላሴን ለመጣል የመጨረሻውን ስምምነት አደረጉ። በማግስቱ መስከረም 2 ቀን 1967 ዓመተ ምህረት የደርግ አባላት ቤተ መንግስት ደርሰው ሄደው ንጉሱን አስጠሯቸው። ንጉሱም በዝቅታ ከፎቅ ላይ ወርደው በዙፋናቸው ላይ ሲቀመጡ የደርግ አባላት ደነገጡ። በሻለቃ ደበላ ዲንሳ የሚመራው 9 የደርግ ቡድን በንጉሱ ዘንድ ተገኝቶ ንጉሠ ነገሥቱ ከስልጣን መውረዳቸውን የሚገልጸውን ደብዳቤ ደበላ ዲንሳ አነበቡ። ሻምበል ደበላ ለሀገርና ለሕዝብ ደህንነት ሲባል በዛሬው ዕለት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ከስልጣን ወርደዋል። ለደህንነቱ ሲባልም አስተባባሪው ኮሚቴ ወዳዘጋጀለው ቦታ እንዲወርዱ ተወስኗል የሚል ይዘት ያለው ደብዳቤ አነበቡ። ሻምበል ደበላ ውሳኔውን አንብበው ሲጨርሱ ንባባቸውንም ሲጀምሩ የሰጡትን ወታደራዊ ሰላምታ ደገሙ። ንጉሱም ዝም ብለው ቆዩና መናገር ጀመሩ። ያነበባችሁትን ሰምተናል። የኢትዮጵያ ንጉሠ ነገሥት ስንሆን ስም ብቻ አይደለም። ቢሆንም በየጊዜው የሚለዋወጠው ነገር ደግሞ ለሀገር የሚጠቅም ነገር እስካለበት የኢትዮጵያን ታሪክ ጠብቃችሁ ማልማት ከቻላችሁ የእኛ ታሪክ እዚህ ላይ ያበቃል። ካልቻላችሁ የእናንተ ታሪክ ያበቃልና የእኛ ይቀጥላል። ሀገራችንንና ሕዝባችንን በምንችለው አገልግለናል። የኢትዮጵያ ሕዝብ ዕድል የእኛም መወገድ የሚጠይቅ ከሆነ ስራችንን አቁመን ማንኛውንም ነገር ለመቀበል ዝግጁ ነን። አሁን ተራው የኛ ነው ካላችሁ ኢትዮጵያን ጠብቁ በማለት ተናገሩ። ከዚያም ንጉሱ ውብ በሆነች ሮልስ ሮይስ መኪናቸው ሳይሆን ባረጀች ነጭ ቮልስዋገን መኪና ተጭነው ወደ 4ኛ ክፍለ ጦር ግቢ ተወሰዱ። ጃንሆይ ከዙፋናቸው ወርደው በቮልስ ወደ 4ኛ ክፍለ ጦር ሲወሰዱ በቤተ መንግስቱ ዙሪያ ጎርፍ የነበረው ሕዝብ ለዘመናት ሲሰግዱላቸው በስማቸው ሲምል ከፈጣሪ ሲያጠጋጋቸው የነበረው እንዳልነበር ሌባ ሌባ ሲል አወገዛቸው። በመውረዳቸውም እልልታውን አቀለጠው። ደራሲ ከበደ ሚካኤል ሕዝብ ማለት ምንጊዜም እውር፣ የማያመዛዝን፣ ወረተኛ፣ ጊዜ የሰጠውን ብቻ ደስ ለማሰኘት የተዘጋጀ ነው እንዳሉት ሆነ። የታሪክ መጽሐት ሆኖ አፍሪካንና ዓለምን ያስደመሙት ዝነኛው ንጉሥ ቮልስዋገን በሚባል ትንሽ መኪና ተጭነው ከቤተ መንግስቱ ሲወጡ ሕዝቡ በመንገድ ላይ ቆሞ ሌባ ሌባ እያለ ሲጮህባቸው፣ መንግስቱ ግን ከመጋረጃው በስተጀርባ ሆነው የድል ጉዞ ጅማሬያቸውን እየተራመዱ ነበር። ሆኖም ግን የንጉሠ ነገሥቱ መውረድ ብቻ ለመንግስቱ አልበቃቸውም። ስልጣኑን ለማጽናት ከዚህ ከፍ ያለ እርምጃ መውሰድ እንዳለበት ያምን ነበር። ህዳር 14 ቀን 1967 ዓ.ም ታሪክ የጥቁሩ ቅዳሜ በሚል ስም የምታውቀው ያቺ አሰቃቂ ቀን መጣች። መንግስቱ በደርግ አባላት መካከል በነበረው ስብሰባ ከፍተኛ ክርክር አስነሱ። እነዚህ ባለስልጣናት እስር ቤት አቆይተን ለምን እንቀልባቸዋለን? አብዮቱ እንዲቀጥል የድሮ ስርዓት አጥንት መስበር አለብን በሚሉ ወታደር አብዮተኞች ከፍ ያለ ውዝግብ ተነሳ። በዚያው ምሽት መንግስቱና ሌሎች የደርጉ ከፍተኛ አመራሮች በግል ስልጣናቸውና በወሰዱት ኃይል እርምጃ 60ዎቹ የንጉሱ ባለስልጣናት፣ ሚኒስተሮች፣ ጀነራሎችና የንጉሱ የቅርብ ዘመዶች በጅምላ እንዲረሸኑ ትእዛዝ ሰጡ። በከርቸሌ እስር ቤቱ ቅጥር ግቢ ውስጥ የማሽን ገን ድምፅ ታስተጋባ። ደም እንደ ጎርፍ ፈሰሰ። ይህ ድርጊት ኢትዮጵያን በደም አጠባት። በዚያው ምሽት ደግሞ ሌላኛው ትልቅ እንቅፋት የነበሩት የደርግ መሪ ጀነራል አማን አንዶም ቤታቸው ተከቦ በከባድ መሳሪያ ተተኩሶባቸው ተገደሉ። መንግስቱ በዚያች አንዲት ሌሊት ውስጥ ተቃዋሚዎቻቸውን በሙሉ ጠራረጉ። አዲስ አበባ በማግስቱ ጠዋት ስትነቃ በታሪኳ አይታው የማታውቀው የፍርሃትና የድንጋጤ ድባብ ተከናንባ ነበር። የመንግስቱ ኃይለ ማርያም የስልጣን ጉዞ አሁን የማይመለስበት መስመር ፖይንት ኦፍ ኖ ሪተርን ላይ ደርሷል። ንጉሱ ታሰሩ፣ ባለስልጣናቱ ተረሸኑ፣ ጄኔራሎቹ ተገደሉ። አሁን የሚቀረው አንድ ጥያቄ ብቻ ነበር። ይህንን በደም የቆመ ስልጣን ማን ይቃወመዋል የሚል ነበር። መልሱ ብዙም ሳይቆይ ከነጭ ሽብር መጣ። በ1969 ዓ.ም አብዮቱ
አቅጣጫውን ሙሉ ለሙሉ ሳተ። በደርግና በወቅቱ በነበረው ተራማጅ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ መካከል የነበረው የቃላት ጦርነት ወደ ጥይት ተቀየረ። ኢህአፓ በደርግ ባለስልጣናት ላይ ነጭ ሽብር የተባለ የግድያ እርምጃ መጀመሩን አወጀ። መንግስቱ ግን ዝም ብሎ የሚመለከቱ ጅል ሰው አልነበሩም። የካቲት ወር መስቀል አደባባይ ኮሎኔል መንግስቱ በሺዎች የሚቆጠሩ ሰዎችን ሰብስበው ንግግር ለማድረግ መድረክ ላይ ወጡ። ፊታቸው ላይ የሚታየው ቁጣ የአገሪቱን ዕጣ ፈንታ የሚወስን ነበር። በንግግራቸው መሃል በውስጡ ቀይ ፈሳሽ የያዙ ጠርሙሶችን ወደ ሰማይ አነሱ። ያ ድርጊት ቀይ ሽብር በይፋ መታወጁን የሚያበስር ምልክት ነበር። ጠላትን እንደዚሁ እንሰባብራለን አሉ ኮሎኔሉ የፈሰሰውን ቀይ ደም እያሳዩ። ከዚያች ደቂቃ ጀምሮ አዲስ አበባ ወደ ጦር አውድማነት ተቀየረች። መጥፋት ያለባቸው ጠላቶች ዝርዝር ወጣ። ምሽቱ የፍርሃት ሆነ። በየቀበሌው የታጠቁ አብዮት ጠባቂዎች ጸረ አብዮት ያሉትን ወጣት ፍለጋ ቤት ለቤት ማሰስ ጀመሩ። ማንኛውም ተማሪ ወይም ምሁር ጥርጣሬ ላይ ከወደቀ ዕጣ ፋንታው ወይ እስር ቤት ወይ ሞት ነበር። በየቀኑ ጧት እናቶች ልጆቻቸውን ፍለጋ በየመንገዱ ዳር ይኳትናሉ። በየጥጋጥጉ በጥይት የተበሳሱ የወጣቶች አስክሬን ይገኛል። የቀይ ሽብር ሰለባዎች ቁጥር በሺዎች የሚቆጠር ነበር። ወጣቶች በእስር ቤት ውስጥ በግርፋት በጭካኔ ሲሰቃዩ፣ መንግስቱ ግን አብዮቱን ለማዳን ጥፋት ግድ ነው የሚል አቋም ነበራቸው። አንድ ጸረ አብዮተኛ ቢገደል 1000 አብዮተኛ ይፈጠራል የሚለው መፈክር በየግድግዳው ተለጠፈ። ይህ ግጭት የኢትዮጵያን ትውልድ ለሁለት ከፈለ። ጓደኛ ጓደኛውን፣ ወንድም ወንድሙን አሳልፎ የሚሰጥበት አስከፊ የጥርጣሬ ዘመን ሰፈነ። መንግስቱ የከተማውን ተቃውሞ በብረት እጃቸው ደመሰሱት። ኢህአፓ ወደ ጫካ ሲያፈገፍግ፣ በከተማው የቀረው ግን ባዶ ቤትና የቆሰለ ልብ ነበር። ነገር ግን ኮሎኔል መንግስቱ በዚህ ድል አላረፉም። የከተማው ሽብር ሳይቆም ሌላ ትልቅ አደጋ ከምስራቅ ደጃፍ መጣ። የዚያድ ባሬ ሶማሊያ ኢትዮጵያን ደካማነት አይታ የኦጋዴንን በረሃ አልፋ ሰርጋ ገባች። አሁን መንግስቱ የውስጡን ቀይ ሽብር ገታ አድርገው ወደ ውጭው ቀይ ጦርነት አይናቸውን አዞሩ። በ1970 ዓመተ ምህረት ኢትዮጵያ በውስጥ ሽብርና በፖለቲካ ግርግር ደክማለች። ይህንን ድክመት የተመለከቱት የሶማሊያው ፕሬዝዳንት መሐመድ ዚያድ ባሪ የዘመናት ህልማቸውን ታላቋ ሶማሊያን ለመመስረት ወሰኑ። የሶማሊያ ጦር ዘመናዊ ታንኮቹንና አውሮፕላኖቹን አስከትሎ የኢትዮጵያን ድንበር ጥሶ ገባ። የኦጋዴን በረሃ በደም መታጠብ ጀመረ። የኢትዮጵያ ሰራዊት በሰሜንና በውስጥ ግጭት ተከፋፍሎ ስለነበር የሶማሊያ ጦር እስከ ጅጅጋ ድሬዳዋ ደረሰ። ሀገሪቱ የመፈራረስ አደጋ ተጋረጠባት። በዚህ አስፈሪ ሰዓት ግን ኮሎኔል መንግስቱ ኃይለ ማርያም የዓለምን አይን ያገረጣ የጀግንነት ጥሪ አደረጉ። ያ ድምጽ በየሬዲዮኑ ሲያስተጋባ መላው የኢትዮጵያ ህዝብ ከዳር እስከ ዳር ተነቀነቀ። መንግስቱ የፖለቲካውን ልዩነት ወደ ጎን አድርገው ሀገር ካለች ነው ፖለቲካ የሚኖረው የሚል ጠንካራ መልእክት አስተላለፉ። በአጭር ጊዜ ውስጥ 300,000 የሚጠጋ የገበሬ ሚሊሻ በታሪክ ታይቶ በማይታወቅ ፍጥነት ሰለጠነ። መንግስቱ በዲፕሎማሲያዊ ረገድ ስልታዊ ነበሩ። ከአሜሪካ ፊታቸውን አዙረው ወደ ሶቪየት ህብረትና ኩባ ተጠጉ። በሺዎች የሚቆጠሩ የኩባ ወታደሮችና የሶቪየት ወታደራዊ አማካሪዎች አዲስ አበባ ገቡ። ኮሎኔሉ ራሳቸው ጦር ግንባር ድረስ እየሄዱ ሰራዊቱን ያበረታቱ ነበር። አለፍ ሲልም ተዋግተዋል። የካቲት 1970 ዓመተ ምህረት የካራ ማራ ዘመቻ ተጀመረ። የኢትዮጵያና የኩባ ጥምር ጦር በሶማሊያ ሰራዊት ላይ ከባድ መብረቃዊ ጥቃትን ሰነዘረ። የዚያድ ባሬ ጦር ተሸንፎ ወደ ድንበሩ መሸሽ ጀመረ። ኢትዮጵያ የሉዓላዊነት ክብሯን አስመለሰች። መንግስቱ በመስቀል አደባባይ ላይ የድል አድራጊነት ንግግር ሲያደርጉ ህዝቡ በደስታ አበደ። በዚያን ወቅት መንግስቱ ለብዙዎች ሀገርን የታደጉ ጀግና ነበሩ። ጥቁርነታቸውን እንደ ኩራት የሚላበሱት ኮሎኔሉ ለአፍሪካም የምዕራባውያንን ጣልቃ ገብነት የተቃወሙ መሪ ተደርገው ታዩ። ነገር ግን የድሉ ማግስት ሌላ ፈተናን ይዞ መጣ። በሰሜን ኤርትራና ትግራይ የተጀመረው አማጽነት
እንደ ሰደድ እሳት መቃጠል ጀመረ። ሶቪየት ህብረትም ፊቷን ማዞር ጀመረች። ድል ሁልጊዜ ዘላቂ አይደለም። የሶማሊያ ጦርነት ድል ማግስት ኮሎኔል መንግስቱ ኃይለማርያም ትኩረታቸውን ወደ ሰሜን ወደ ኤርትራ፣ ትግራይ አዞሩ። ሁለተኛው አብዮታዊ ሰራዊት በሚል ስያሜ ግዙፍ ጦር ወደ ሰሜን ቢላክም ተራራው ግን እንደ ምስራቁ በረሃ አልቀናቸውም ነበር። በ1977 ዓመተ ምህረት ኢትዮጵያ ሌላ ዓለም አቀፍ መነጋገሪያ የሆነ ክስተት አስተናገደች። አስከፊው ረሃብ። በሚሊዮን የሚቆጠሩ ወገኖች በረሃብ ሲረግፉ ዓለም ዊ አር ዘ ወርልድ እያለች አለቀሰች። ይህ ክስተት የኮሎኔሉን መንግስቱ ሰብአዊነትና ብቃት ጥያቄ ውስጥ ከተተው። በሰሜን የሚዋጉ አማጽያን ህወሓትና ሻዕቢያ ህዝቡን አስተባብረው በሰራዊቱ ላይ ከባድ ጉዳት ማድረስ ጀመሩ። መንግስቱ የኢትዮጵያ አንድነት እያሉ ቢፎክሩም ሰራዊቱ ግን ውስጥ አመጽና በድካም እየፈራረሰ እና እየዛለ ነበር። ግንቦት 1981 ዓመተ ምህረት የመጨረሻው የውድቀት ምልክት የታየበት ወቅት ነው። ኮሎኔሉ ወደ ምስራቅ ጀርመን በሄዱበት ቅጽበት በአዲስ አበባ የሚገኙ ከፍተኛ ጄኔራሎች መፈንቅለ መንግስት ሞከሩ። መንግስቱ ግን እንደ መብረቅ ተመልሰው መጡ። ከዳተኞች በማለት በጦር ሜዳ ስም ያተረፉ ታላላቅ 28 ጄኔራሎችን በጅምላ ረሸኑ። ይህ እርምጃ የመንግስቱ ትልቅ ስህተት ነበር ይባላል። ሰራዊቱ አንጎሉንና መሪዎቹን አጣ። ወታደሩ ለምን እዋጋለሁ ብሎ መጠየቅ ጀመረ። ሶቪየት ህብረትም ፔሬትሮይስካ በሚባለው አዲስ ፖሊሲዋ ድጋፏን ማድረግ አቋረጠች። ኮሎኔሉ ብቸኛ ሆነው ቤተ መንግስት ውስጥ ተቀመጡ። ሚያዝያ መጨረሻ 1983 ዓመተ ምህረት አማጽያኑ አዲስ አበባን ከበቡ። መንግስቱ በራዲዮ ቀርበው እስከ መጨረሻው የደም ጠብታ እዋጋለሁ ቢሉም በውስጣቸው ግን ተስፋ ሳይቆርጡ አልቀሩም። ዕለቱ ማክሰኞ ነበር፣ ግንቦት 13 ቀን። በ6 ሰዓቱ የኢትዮጵያ ሬዲዮ የዜና አወጃ በአገሪቱ የነበረውን ደም መፋሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር እንዲወጡ መደረጉ ተነገረ። በማግስቱ ለማንም ሳያሳውቁ ሸሽተው መሄዳቸው በተስፋዬ ገብረ ኪዳን የሚመራው የመንግስት ምክር ቤት መግለጫ ሰጠ። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ 1-5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። በዛው ዕለት ከጠዋቱ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎቻቸው እንዲሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ትጠብቅ የነበረችውን አውሮፕላን ተሳፈሩ። ነገር ግን አውሮፕላናቸው አቅጣጫውን ቀይሮ ወደ ደቡብ አድርጎ ወደ ኬንያ አየር ክልል ገባ። ናይሮቢ አውሮፕላን ማረፊያ ሲደርሱ በኢትዮጵያ ኤምባሲ ሁለተኛ ጸሐፊና የኬንያው ጉምቱ መሪ ዳንኤል አራፕ ሞይ ተቀበሏቸው። ብዙም አልቆዩ። በዚያው የስደተኝነት ኑሯቸውን ወደሚገፉበት ሙጋቤ ወደሚመሯት ዚምባብዌ መዲና ሐራሬ ከ5 አጃቢዎቻቸው ጋር ሄዱ። መንግስቱ በዚምባብዌ በፕሬዝዳንት ሮበርት ሙጋቤ ጥበቃ ስር ቪላ ውስጥ መኖር ጀመሩ። በአገራቸው ግን የሞት ፍርድ ተፈረደባቸው። ለ30 ዓመታት ያህል በዝምታ ኖሩ። አልፎ አልፎ ግን የኢትዮጵያ አንድነት እንቅልፍ ይነሳኛል የሚሉ አንዳንድ መጽሐፍትን ከመጻፍ አልቦዘኑም። መንግስቱ ኃይለ ማርያም በአደባባይ የህብረት ሰው፣ በንግግራቸው መድረክ የሚያናውጡና በጥይት የማይመለሱ መሪ ነበሩ። ነገር ግን ከዚያ የቁጣ ፊት በስተጀርባ ለቤተሰባቸው እጅግ ጥንቁቅና አፍቃሪ አባት እንደነበሩ የቅርብ ወዳጆቻቸው ምስክርነታቸውን ይሰጣሉ። የህይወታቸው አጋር ወይዘሮ ውባንቺ ቢሻው ትባላለች። ውባንቺ በቤተ መንግስት ቆይቷ ወቅት እንደ ሌሎች አምባገነን መሪዎች ሚስት በአደባባይ መታየትና በፖለቲካ ውስጥ ጣልቃ መግባት አታዘወትርም ነበር። እርሷ የኮሎኔሉ የመረጋጋት ደሴት ነበረች። በደም በተጨማለቀው የአብዮት ዘመን መንግስቱ ከውጭው ዓለም ግርግር አርፈው ወደ ቤታቸው ሲመለሱ ውባንቺ የቤቱን ሰላም ታስጠብቅላቸው ነበር። ኮሎኔሉና ወይዘሮ ውባንቺ ቢሻው 3 ልጆችን በጋራ አፍርተዋል። 1 ወንድ፣ 2 ሴቶች። ወንድ ልጃቸው አንድነት መንግስቱ ሲባል ሴቶቹ ትምህርትና ትዕግስት ይባላሉ። መንግስቱ ለሴት ልጆቻቸው የነበራቸው ፍቅር የተለየ ነበር ይባላል። በስልጣን ማማ ላይ በነበሩበት ወቅት እንኳን ለልጆቻቸው የትምህርት ቤት ውጤትና የደህንነት ጊዜ አይነፍኩም ነበር።
ታሪክ እንደሚዘግበው ግንቦት 13 ቀን 1983 ዓ.ም መንግስቱ ለስደት ሲነሱ ልጆቻቸውና ባለቤታቸውን አስቀድመው ወደ ዚምባብዌ እንዲሄዱ በማድረግ ትልቁን የጥበቃ ኃላፊነት ተወጥተዋል። ዛሬ በሐራሪ ስደት ውስጥ ቤተሰቡ አሁንም እንደተጋዘ ይኖራል። ወይዘሮ ባንቺ በህመምም ሆነ በደስታ ጊዜ ከባለቤታቸው ጎን አልተለየችም። ልጆቻቸውም በውጭ ሀገር ከፍተኛ ትምህርታቸውን አጠናቀው በሙያቸው ተሰማርተው ይገኛሉ። ለቀይ ሽብር ሰለባዎችና ለቤተሰቦቻቸው መንግስቱ የጭካኔ ተምሳሌት ናቸው። አንድን ሙሉ የተማረ ትውልድ በከተማ ጎዳናዎች ላይ ያስጨረሱ፣ ለአብዮት ሲባል ደም መፍሰስ አለበት ብለው እነ ተፈሪ በንቲን፣ አጥናፉ አባተንና 60ዎቹን ባለስልጣናት የረሸኑ፣ በሺዎች የሚቆጠሩ ወጣቶችን የቀጠፉ፣ እናቶችንም ጥቁር ልብስ ያስለበሱ፣ ለልጆቻቸው መገደያ የጥይት ያስከፈሉ ጨካኝ መሪ ይላቸዋል። በሰሜኑ ጦርነት ያለቀው በሚሊዮን የሚቆጠር ወጣት ደም በእሳቸው እጅ ላይ እንዳለም ያምናሉ። ለእነዚህ ወገኖች መንግስቱ ስልጣኑን ለማቆየት ሀገርን ያደቀቀ ሰው ናቸው። በተቃራኒው ደግሞ ለዘመናት በባላባቱ ስርዓት ቀንበር ስር ተረግጦ ለነበረው ገበሬ መንግስቱ የድሃ አባት ናቸው። መሬት ላራሹ የሚለው አዋጃቸው በሚሊዮኖች የሚቆጠሩ ኢትዮጵያውያንን ከጭቁንነት አውጥቶ የመሬት ባለቤት አድርጓቸዋል። በተለምዶ የቀበሌ ቤት ተብለው የሚታወቁትን ቤቶች ቤት ለሌላቸው የከተማ ነዋሪዎች መኖሪያ ቤት አሰጥተዋል። ብዙዎች ማንበብና መጻፍ እንዲችሉ አድርገዋል። በዚህ ምክንያት እድሜ ለመንጌ ስሜን መጻፍ እችላለሁ የሚል ኢትዮጵያዊ ዜጋ ቁጥር የትየለሌ ነው። ለሀገሪቱ ሉዓላዊነት ደማቸውን ለመስጠት ባለመፍራታቸው፣ ከህዝብ ገንዘብ ላይ ለግል ጥቅም ባለመዋላቸው፣ ሙስናና ሌብነት በመጠየፋቸው እንደ ታላቅ ሀገር ወዳድ ይቆጠራሉ። በዚያድ ባሬ ወረራ ወቅት ኢትዮጵያን ከመፈራረስ የታደገ ጀግና አድርገውም የሚያዩአቸው በሚሊዮን የሚቆጠሩ ደጋፊዎች ዛሬም ድረስ አሏቸው። በአንድ የስብሰባ አዳራሽ ታዛ ኢትዮጵያ ትቅደም እያሉ ማልዶ የተነሱት የበታች ወታደሮች እንዲሁም ከንጉሱ መንግስት በጡረታ ተገለው ያሉና በሰላም ቤታቸው የተቀመጡት ጄኔራሎችና ሻለቆች ፍጻሜያቸው በነገርኳችሁ መልኩ አሳዛኝ ሆነ። ጄኔራል አማን ሚካኤል አንዶም በገዛ ቤታቸው፣ ጄኔራል ተፈሪ በንቲ በቤተ መንግስቱ ጋራዥ፣ ሻለቃ አጥናፉ አባተ ደግሞ በጨለማ ክፍል ጉዟቸው ተቋጨ። ሻለቃ መንግስቱ ከዚህ በተለየ የሶስቱ አይነት ጽዋ ሳይደርሰው ለ17 ዓመት ሀገሪቷን ሲመራ ቆይቶ ዛሬ ላይ በዚምባብዌ መዲና ገንሂል በሚገኘው ቪላው ፈጣሪ ዕድሜውን ሰጥቶት የእርጅና ዘመኑን ይገፋል። ዛሬ ላይ ሆነን ወደ ኋላ ስንመለከት አንድ ትልቅ ጥያቄ ከታሪክ ፊት ለፊት ይቆማል። ለመሆኑ እነዚህ አራት ሰዎች ባይጠፋፉና አንዱ ሌላውን ባይበላ ኑሮ የኢትዮጵያ ታሪክ ዛሬ ምን መልክ ይኖረው ነበር? ደርግስ ያንን ያህል የደም መንገድ ይከተል ነበር ወይ? የኤርትራ ዕጣ ፈንታ ምን ይሆን ነበር? ፍርዱን ለእናንተ ለተከበራችሁ ተከታታዮቼ እተዋለሁ።